ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ 2017 ሰኔ 3 በመጀመሪያው ሴሽን ወይም ፈርስት ሴሽን ከ2 ሰዓት ተኩል እስከ 5 ሰዓት ተኩል የተሰጠውን የአካውንቲንግ ኤንድ ፋይናንስ ኤግዛም ጥያቄዎች አብረን የምናይ ይሆናል። እንደተለመደው ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። በአመት ሁለቴ ለሚሰጠው የሞጫ ፈተና በአካል በኦንላይን በሬጉላር በዊኬንድ የኤግዛም ቱቶሪያል ስልጠና ስለምንሰጥ እዚህ ጋር በመታየው አድራሻና ስልክ ቁጥር በመደወል ከ3 ወር በፊት በመደወል ስልጠናውን መውሰድ ትችላላችሁ። ማለትም ጥር ለሚሰጠው ከመስከረም ጀምሮ፣ ሰኔ ለሚሰጠው ደግሞ ከየካቲት ጀምሮ ምዝገባ ስለምንጀምር በእነዚህ ወቅቶች በመደወል የስልጠናችን ተካፋይ መሆን ትችላላችሁ። ኦኬ እንጀምር። የመጀመሪያው ጥያቄ this ones the audit documentation ላይ ያለ ጥያቄ ነው። a document prepared by receiving department at the time tangible goods are received and indicate the descriptions of the goods, quantity of receipt, the date of receipt and other relevant data is referred to as ነው። ስለዚህ ታንጀብል አይተሞችን በመንገዛበት ስፔሻሊ ጉድስ ኢንቨንተሪዎችን በመንገዛበት ወቅት ሪሲቪንግ ዲፓርትመንት ወይም የገዛው ድርጅት ስቶር ኪፐሩ ሊሆን ይችላል ወይም ሪሲቪንግ ዲፓርትመንቱ ታንጀብል አይተሙን ለመቀበሉ ማረጋገጫ የሚሆን ዶክመንት ፕሪፔር ያደርጋል። የተቀበለውን አይነት፣ ብዛቱን፣ ኳንቲቲውን፣ ዲስክሪፕሽኑን፣ ፕራይሱን የያዘ ዶክመንት ያዘጋጃል። ያ ዶክመንት ምን ይባላል ነው ጥያቄ። the ምን ሪሲቪንግ ሪፖርት አይደል? ቬንደር ኢንቮይስ የምንለው ለገዛንበት ማረጋገጫ ከሻጩ የምንቀበለው ነው ቬንደር ኢንቮይስ የምንለው። ፐርቼዝ ኦርደር የምንለው ደግሞ እቃ ለመግዛት ለሰፕላየሮች የምንፈልገውን ኳንቲቲ፣ የምንፈልገውን ብዛት፣ የምንፈልገውን ዲስክሪፕሽን ይሄን እንፈልጋለን አቅርቡልን ብለን እኛ አዘጋጅተን ለሰፕላየሮቻችን የምንልከው ነው ፐርቼዝ ኦርደር የምንለው። ፐርቼዝ ሪኩዌስት ደግሞ የምንለው ፐርቼዝ ኦርደር ከማዘጋጀታችን በፊት ከእያንዳንዱ ዲፓርትመንት እንዲገዛላቸው የሚፈልጉትን አይተምስ የሚፈልጉትን ጉድስ የምንሰበስብበት ዶክመንት ነው። በፐርቼዝ ሪኩዌስቱ ላይ ቤዝ ሆነን ነው ፐርቼዝ ኦርደር የምናዘጋጀው ማለት ነው። the answer is D ይሆናል ማለት ነው። ኦኬ ኔክስት አግሬሲቭ ከረንት አሴት ፋይናንሲንግ ፖሊሲ ኢንቮልቭ ነው የሚለው። ኦኬ አግሬሲቭ ከረንት አሴት ፋይናንሲንግ ማለት which means working capital ፖሊሲ ላይ 3 ፖሊሲዎች አሉ። ኮንዘርቫቲቭ፣ አግሬሲቭ እና ሞደሬት የምንለው ነው። So aggressive current asset financing policy means try to take risk by minimizing the amount of current asset ነው። current assetን ሚኒማይዝ በማድረግ ሪስክን በመውሰድ ፕሮፊታቢሊቲን ኢንክሪዝ ለማድረግ የምንጠቀምበት ፖሊሲ ሲሆን ሾርት ተርም ፋይናንሲንጎችን ለሎንግ ተርም አሴቶች ወይም ሾርት ተርም ደብቶችን ለሎንግ ተርም ፋይናንስ ወይም ሾርት ተርም ፋይናንሶችን ለሎንግ ተርም ፋይናንሲንግ ሶርስ የምናውልበት ፖሊሲ ነው አግሬሲቭ ፖሊሲ የምንለው ማለት። ስለዚህ አግሬሲቭ ከረንት አሴት ፋይናንሲንግ ፖሊሲ ኢንቮልቭ ለምሳሌ ኪፒንግ ላርጅ ኳንቲቲ ኦፍ ኢንቨንተሪ ኖ ዲስ ኢዝ ኮንዘርቫቲቭ which means የከረንት አሴት መጠንን ከፍ የሚያደርገው ኢንቨንተሪን፣ ሪሲቨብልን፣ ካሽን ላርጅ ፕሮፖርሽን እንዲኖራቸው የሚረዳው ፖሊሲ ኮንዘርቫቲቭ ፖሊሲ ነው። ቢ ኪፒንግ ሪላቲቭሊ ሊትል ኢን ማርኬተብል ሴኩሪቲ ዳት ኢዝ ኮሬክት። አግሬሲቭ ፖሊሲ ከሆነ የምንይዘውን ከረንት አሴት የምንይዘውን ካሽ ኢንቨንተሪ ማርኬተብል ሴኩሪቲያችንን በማሳነስ ወይም ሾርት ተርም ከረንት አሴቶቻችንን በመቀነስ የአጭር ጊዜ ፋይናንሶችን ለሎንግ ተርም ፋይናንሶች በመጠቀም try to minimize our current asset and maximize our profit ሪስክ በመውሰድ ትርፍን ለማሳደግ የምንጠርበት ነው። ስለዚህ ሲም ሊሆን አይችልም። ኤ ሲ እና ዲ የኮንዘርቫቲቭ ወርኪንግ ካፒታል ፖሊሲ ካራክተሪስቲክስ ናቸው። ኦኬ ኔክስት assume that the corporation issue 10,000 shares of 10 ብር per value preference share for 8 cash per share ይላል። 10,000 አክሲዮኖች ናቸው። ፐር ቫልዩአቸው ስንት ነው? 10 ብር ነው። ኢሹ የተደረጉት ግን በስንት ብር ነው? በ8 ብር። አንዱን በ8 ብር። ማርኬት ፕራይሳቸው ስንት ነው? 8 ብር። as the result of this transaction share premium preference record share premium ቤት በኩል ይመዝገብ። share premium እንዳትረሱ። share premium የሚመዘገበው ማርኬት ፕራይሱ ከፐር ቫልዩ በላይ የሚሆን ከሆነ በክሬዲት ሳይድ ነው የሚመዘገበው። ነገር ግን ሼር ፕሪሚየሙ በዴቢት የሚመዘገበው መቼ ነው? ማርኬት ፕራይስ ኦፍ ዘ ሼሩ ከፐር ቫልዩ በሚያንስበት ወቅት። አሁን በዚህ ሰዓት እንደምታየው 10 ብር ይሸጣል ተብሎ ቫልዩ የተተመነለት ፐር ቫልዩ 10 ብር ሊሆነው አንዱ አክሲዮን በ8 ብር ነው የተሸጠው። ስለዚህ
ማርኬት ፕራይሱ ከፐር ቫልዩ በስንት ብር አንሷል? በ2 ብር አንሷል። ስለዚህ ማርኬት ቫልዩ ከፐር ቫልዩ በሚያንስበት ወቅት it should be ሼር ፕሪሚየሙ ቤት በኩል መመዝገብ ያለበት ማለት ነው። በዴቢት ሳይድ ነው ማለት ላይ ስንመዘግብ እንደዚህ ነው የምንመዘግበው። ካሽ ዴቢትድ ሼር ፕሪሚየም ዴቢትድ። ይሄ ኦርዲናሪ ሼር ሳይሆን ፕሪፈርድ ሼር ነው። ፕሪፈራንስ ሼር ስለሚል ኦርዲናሪ ሼር ሳይሆን ፕሪፈርድ ሼር ነው። 100 ሺህ 80 ሺህ እንዴት ነው የመጣው? ካሽ 8 ሲባዛ በ10 ሺህ ስናደርግ 80 ሺህ ይሆናል። ኦኬ ሼር ፕሪሚየም እንዴት ነው 20 ሺህ የመጣው? በሁለቱ መካከል በፐር ቫልዩ እና በሼር ፕራይሱ በትክክለኛ በማርኬት ፕራይሱ መካከል ያለው ልዩነት 2 ነው። 2 ሲባዛ በ10 ሺህ ሼር 20 ሺህ። ኦርደር ሼር እንዴት ነው 100 ሺህ የመጣው? ኦልዌይስ ፕሪፈረንስ ሼር ማለት ነው። 10 ሲባዛ በስንት? በ100 ሺህ ማለት በ10 ሺህ ስናደርገው 100 ሺህ ማለት ሶ the answer is ዲ ይሆናል ማለት ሼር ፕሪሚየም is debited by 20,000። ነገር ግን ሼር ፕራይሱ ከ10 ብር በላይ ቢሆን ኖሮ ሼር ፕሪሚየሙ በክሬዲት ሳይድ ነበር የሚመዘገበው። ኦኬ ኔክስት which of the following true about capital structure theory proposition 1 with tax ነው። so proposition 1 with tax እንተጠይቅ ነው with tax ስለ ካፒታል ስትራክቸር ብዙ አይነት ቲዮሪዎች አሉ። MM1 with tax without tax MM2 with tax without tax static theory home made leverage theory የምንላቸው ስለይጠይቀም ነው which of the following true about proposition 1 with tax ነው። so proposition 1 with tax ነው ምንድነው የሚለው? ብድር ያለበት ድርጅት ቫልዩ ብድር ከሌለበት ድርጅት ወይም 100% በኢኩዊቲ ፋይናንስ ከተደረገና በብድር ፋይናንስ የተደረገ ድርጅትን ብናነጻጽር the value of leverage firm or the value of having debt ያለበት ወይም leverage የሆነው firm value 100% ኢኩዊቲ ከሆነው ድርጅት value ይበልጣል። ምክንያቱም ታክስ ሼድ ስላለው ታክስ አድቫንቴጅ ስላለው ነው የሚለው። so the answer is ምን ነው የሚሆነው? C ነው አይደል? interest tax shade added to the value of the firms and the firm's worth is maximized with more debt. That is the true definitions of proposition 1 with tax. Without tax bills no. Without tax bills no. The answer it may be A ሊሆን ይችላል ነበር። ምክንያቱም irrelevant capital firm value affected ቢሆን በምንከተለው capital structure debt ቢሆን equity ቢሆንም if there is no tax the talking about capital structure is irrelevant የሚለው proposition 1 without tax ነው ማለት። Okay, next, a sample in which the characteristics of a sample are the same as the result of the population is so sample የምንወስደው ከቶታል ፖፑሌሽኑ ነው አይደል? ስለዚህ የሳምፕሉ ካራክተሪስቲክስ ከቶታል ፖፑሌሽኑ ካራክተሪስቲክስ ከአይደንቲካል ከሆነ the same ከሆነ ያ ካራክተሪስቲክስ ምን ይባላል ነው ጥያቄ። ለምሳሌ 100 ተማሪዎች አሉ። 100ን ተማሪ እንዲወክልልኝ 10 ተማሪ ወሰዱ። ስለዚህ 100 ቶታል ፖፑሌሽን ነው የወሰድኩት ደግሞ 10 ተማሪ ሳምፕል ነው። ስለዚህ የሳምፕሎቹን ባህሪ ካራክተሪስቲክሳቸውን፣ እድሜያቸውን፣ ግሬዳቸውን፣ ከለራቸውን ቼክ አድርጌ ከቶታል ፖፑሌሽኑ ከ100 ተማሪዎች ከቀሪዎቹ ጋር ሳነጻጽረው የሳምፕሎቹ ባህሪ ከቀሩት የቶታል ፖፑሌሽኑ ሜምበሮች ጋር ሞር ሪላቲቭ ከሆነ ሞር የሚቀርብ ከሆነ ሞር the same ከሆነ የወሰድኩትን ሳምፕል ምን ብዬ እጠራዋለሁ ማለት ሪፕሬዘንታቲቭ ይባላል። ሶ ሳምፕል ቢንግ ሪፕሬዘንታቲቭ የወሰድነው ሳምፕል ሪፕሬዘንታቲቭ የሚሆነው መቼ ነው? የሳምፕሉ ካራክተሪስቲክስ ከሪሜኒንጉ የፖፑሌሽኑ ካራክተሪስቲክስ ጋር ምን ቢሆንበት ተቀራራቢና አይደንቲካል በሚሆንበት ወቅት that's good sample having the characteristics of representative የምንለው ማለት ነው። Okay, next, from the following financial institution ከተዘረዘሩት financial institution ውስጥ which one allocate saving efficiently in an economy the ultimate to the ultimate users either for investment in real estate or for consumption. so ከተዘረዘሩት ፋይናንሻል ኢንስቲትዩሽኖች ውስጥ ሴቪንግን በመጠቀም ኢፊሽንት ለኢኮኖሚው ጥሩ የሆነ አሎኬሽን ኢፊሽንት የሆነ አሎኬሽን ወይም ፕሮፐር የሆነ ሰዎች የማይጠቀሙበትን ገንዘብ ያስቀምጣሉ። ያንን አውጥቶ ፕሮፐር የሆነ ኢኮኖሚካል አሎኬሽን ለኢንቨስትመንት ሊሆን ይችላል፣ ለኮንሰምፕሽን ሊሆን ይችላል፣ ለተለያዩ አክቲቪቲዎች እንዲውል የሚያደርገው ፋይናንሻል ኢንስቲትዩሽን የቱ ነው? ሶ ቤዚካሊ ከተዘረዘሩት ውስጥ ሁለት ፋይናንሻል ኢንስቲትዩሽን ብቻ ላይ ያሉታል፣ ባንክ እና ኢንሹራንስ። እነዛ ፋይናንሻል ኢንስቲትዩሽን አለው። ኤ እና ሲ ፋይናንሻል ኢንስቲትዩሽን አለ። ስለዚህ ዳንሰር ኢዝ ምንድነው? ቢ ነው አይደል? ዲፖዚተሪ ኢንስቲትዩሽን ነው። ዲፖዚት በመቀበል ሴቪንግ በመሰብሰብ ያንን በብድር በመዋል ኢኮኖሚው ላይ ኢምፓክት በማምረት ገንዘብ ያላቸውና ገንዘብ የሚፈልጉትን በኩል በኢንዳይሬክት ፋይናንሲንግ የሚያገናኘው ፋይናንሻል ኢንስቲትዩሽን ነው ባንክ ማለት። ኢንሹራንስ ከሆነ ግን ፕሪሚየም በመቀበል ነው እንጂ ሴቪንግ በመሰብሰብ አይደለም። ሶ the answer is B.
Okay, next, a company's plan to deposit 1,250 to a sinking fund at the end of year 1, 2, 3, and 4. Approximately, how much would it have in the fund based on 8% annual compounding? So assume that ለምሳሌ በአመቱ መጨረሻ ለአራት ዓመት በየአመቱ መጨረሻ 1250 ዲፖዚት ብናረግ እዚህ ፈንድ ውስጥ ከአራት ዓመት በኋላ በ8% ኮምፓውንድ እያደረገ አኑዋሊ ከአራት ዓመት በኋላ ምን ያክል ባላንስ ይኖረናል? ኦኬ ፈርስት this is annuity አይደል? ምክንያቱም ኮንስታንት የሆነ አማውንት ለረጅም ፔሪድ የሚከፈል 1250 ኦኬ the next one which kinds of annuity? ordinary annuity ነው ወይስ annuity doing? ኦኬ ordinary annuity ነው። ለምን at the end of the year ስለሚል at the end of year 1 to year 2 year 3 year 4 ስለሚል ordinary annuity ነው። ኦኬ የተጠየቅነው present value ነው ወይስ future value? ፕሬዘንት ቫልዩ ማለት ተሰጥቶናል። በየአመቱ የምናስቀምጣት 1250 አለች። እሷ ከአራት ዓመት በኋላ አፕሮክሲሜትሊ የተጠራቅሞ ፈንድ ባላንሱ ላይ ምን ያክል ገንዘብ ይኖራል? ስለዚህ ፊውቸር ቫልዩ ነው የተጠየቅነው ማለት ነው። ኦርዲነሪ አኒዩቲ ነው፣ እንደገና ፊውቸር ቫልዩ ነው የተጠየቅነው። ሶ ይሄንን ለመስራት ይሄንን ፎርሙላ ነው የምናስታውሰው አይደል? ኮንስታንት ዲፖዚት የምናረጋት አማውንት መልቲፕላይድ ባይ 1 ፕላስ 0.08 the power of 4 ስለሚል ማይነስ 1 ዲቫይድድ ባይ የዲስካውንት ሬት 0.04 አድርገን ስናባዛው ስንት እናገኛለን? 5632.64 ይሆናል ማለት the value after approximate value after 4 year አራተኛውን ዲፖዚት ካረግን በኋላ ማለት ነው። Okay, next, which management assertion does check if the sale were recurred more than once related to? Okay, which management assertion which management test, auditing test does checking if the sale were recurred and sales ከአንድ በላይ ተመዝግቧል ወይስ አልተመዘገበም የሚለውን ቼክ የምናረግ ከሆነ የትኛውን ካይንድስ ኦፍ ቴስት እየሰራን ነው? ኦብቪየስሊ ፖስቲንግ ኤንድ ሰምራይዚንግ ነው፣ ኤግዚስተንስ ቴስት ነው፣ ኦከራንስ ቴስት ነው ወይስ ኮምፕሊትነስ ቴስት ነው? ኦኬ አሁን እዚህ ጋር በደንብ መለየት ያለባችሁ ነገር አለ። ፈርስት ትራንዛክሽን ሪሌትድ ነው አይደል? ቴስቱ ሰብስታንቲቭ ቴስት ኦፍ ትራንዛክሽን ነው። ሰብስታንቲቭ ቴስት ኦፍ ትራንዛክሽን ኦኬ። ሁለተኛው ደግሞ ምንድነው ማወቅ የፈለግነው? አንድ ሴልስ ትራንዛክሽን ከአንድ ጊዜ በላይ ተመዝግቧል ወይስ አልተመዘገበም? ስለዚህ ኦቨር ስቴትመንት ነው ቼክ ማድረግ የፈለግነው ማለት የሆነ ነገር ያላግባብ ኦቨር ስቴትድ ሆኗል ወይስ አልሆነም? የ100 ብር ሽያጭ 2-3 ጊዜ ተመዝግቧል ስለዚህ ኦቨር ስቴትመንት ነው ቼክ ማድረግ የፈለግነው። ኦኬ ሌላኛው ይሄንን ቴስት ለማድረግ ከሁለት ምርጫዎች ሊያምታቷችሁ የሚችሉት ምን ኦከራንስ እና ኮምፕሊትነስ የምንለው ማለት ሶ the answer is ምንድነው የሚሆነው? ኦከራንስ ነው። ለምንድነው ኦከራንስ የሚሆነው? ኦልዌይስ አንድ ነገር ትክክለኛ ነው አይደለም። ለምሳሌ የመጀመሪያው ትራንዛክሽን በትክክል ተመዝግቧል። ስለዚህ ሁለተኛው ሶስተኛው ተድጋሚ ዲፕሊኬት እያደረግን የምንመዘግበው ከሆነ ፊክሽነሪ ነው ማለት ሶ ፊክሽነሪ ነገሮችን ያልተፈጠሩ ነገሮችን ተመዝግቧል ወይስ የተመዘገበው ነገር ትክክል ነው አይደለም የሚለው ሪሊ ሃፕን ያደረገ ትራንዛክሽን የተመዘገበው ወይስ አይደለም የሚለው ሴልሱን ኦቨርስቴትን ለማድረግ አስባል ብለን ኢንቴንሽን ኖሮን የምንሰራው ቴስት ከሆነ ኦከራንስ ቴስት ይሆናል። ኮምፕሊትነስ ቴስት ከሆነ ኦል ኦከር ያደረጉ ትራንዛክሽኖች ተመዝግቧል ነው። ስፔሻሊ አንደር ስቴትመንትን ቼክ ለማድረግ ነው ኮምፕሊትነስ የምንሰራው። ሁሉም ትራንዛክሽኖች ተመዝግበዋል፣ የተደበቀ ያልተመዘገበ ሃይድ የተደረገ ትራንዛክሽን የለም ወይ የሚለው ለማወቅ የምንሰራው ቴስት ከሆነ it can be completeness test ይሆናል። ኦኬ ሌላኛው ኤግዚስተንስ የሚሆነው ግን አሁን ኤግዚስተንስ እና ኦከራንስ ደግሞ ተመሳሳይ ናቸው። ግን ኤግዚስተንስ የሚል ወርድ የምንጠቀመው ብዙ ጊዜ ባላንስ ሪሌትድ ወይም ደግሞ ቴስት ኦፍ ኮንትሮል በምንሰራ ወቅት ቴስት ኦፍ ኮንትሮል እና ሰብስታንቲቭ ቴስት ኦፍ ትራንዛክሽን አለ ያሉን ቴስት ኦፍ ኮንትሮል በምንሰራበት ወቅት ኤግዚስተንስ የሚለውን ወርድ እንጠቀማለን። ነገር ግን ይሄኛው substantive test of transaction ስለሆነ we can call it occurrence ማለት። Okay, next, assume the following inventory data for company Y. So beginning inventory አለን፣ ዩኒቱ አለ፣ ዩኒት ኮስቱ አለ። so January and June 19 የተገዛለ፣ November 8 የተገዛለ። if the company has 12,000 unit on hand at December 31st, how much the cost of goods sold under LIFO ሜትር? ኦኬ ሊፎ እንደምታውቁት በአይኤፍአርኤስ ፕሮሂቢትድ የሆነ የኢንቨንተሪ ኮስቲንግ ሜትር ነው። ሶ ሊፎ ከሆነ ላስት ኢን ፈርስት አውት ነው። ሚስ ቀድሞ መሸጥ ያለበት መጨረሻ የገባው ነው እንደማለት።
ስለዚህ 8000 የጃንዋሪ 1 አለን፣ 13000 የጁን 19 አለን፣ 5000 ደግሞ የኖቬምበር 8 አለን። ከነዚህ ውስጥ ጠቅላላ ልንሸጥ ያዘጋጀነው 26000 ዩኒት ነው። ከዚህ ውስጥ ያልተሸጠው 12000 ነው። ኦኬ ያልተሸጠው 12000 ከሆነ የተሸጠው 14000 ነው ማለት ነው። የተሸጠው 14000 ደግሞ ከሆነ በሊፎ ሜተድ የምንጀምረው ከየት ነው ማለት መጀመሪያ የምንሸጥ ያለበት የትኛው ነው ማለት የኖቬምበር ነው ማለት የኖቬምበርን 5000 ከዛ ደግሞ ከጁን ላይ ደግሞ 9000 ወስደን ነው በሊፎ ኮስት ኦፍ ጉድስ ሶልድ ዲተርማይን የምናደርገው ማለት ነው። እንደዚህ አድርገን መስራት እንችላለን። እዚህ ጋር እንደምታዩት ይሄው ቶታል ዩኒት አቬለብል ፎር ሴል 26000 ነው። 12000 አልተሸጠም ከተባለ ወይም ኦን ሃንድ አለ ከተባለ የተሸጠው ስንት ነው ማለት ነው 14000 ነው ማለት ነው። ኦኬ 14000 ተሽጧል ከተባለ መጀመሪያ የሚሸጠው የኖቬምበር 5 ነው የኖቬምበር 8 5000 ነው። ዜን ከጁን 13 ጁን 19 ግዢ ላይ ደግሞ 9000 በስንት በ12 አይደል 5000 በ13 ነው 9000 በ12 ነው። ስለዚህ 65000 እና 108000 ስናደርግ 173000 ይሆናል። ኦኬ ያልተሸጠው የትኛው ነው የጃንዋሪ 1 8000 ከጁን 19 ደግሞ 9000 ተሽጧል። ስንት ይቀራል 4000 ይቀራል። ስለዚህ 8000 የጃንዋሪ 1 4000 ደግሞ የጁን 19 ያልተሸጠ ነው ማለት 88000 እና 48000 ቶታል 136000 ይሆናል ማለት ነው። ለዚህ ጥያቄ ከምርጫዎች ውስጥ መልስ የለም። ለምን ኮስት ኦፍ ጉድ ሶልድ አንደር ሊፎ ሜትድ ከተጠየቅን መልሱ መምጣት ያለበት 178000 ነው። ሜቢ ኢንዲንግ ኢንቨንተሪ ተጠይቀን ቢሆን yes the answer is B ይሆን ነበር 136000 ይሆን ነበር። ኮስት ኦፍ ጉድ ሶልድ አንደር ሊፎ ከተጠየቅን ለዚህኛው ጥያቄ ትክክለኛ መልስ ሊሆን የሚገባው 173000 ነው። የተሰጠው ምርጫ ውስጥ ትክክለኛ መልስ የለም ማለት ነው። Okay, next, one of the following is incorrect regarding what happens when an investor diversifies. So, one of the following incorrect regarding what happens when an investor diversifies. So, investor diversified try to invest on different class of assets. የተለያዩ class of assets ላይ ኢንቨስት በማድረግ ሪስክን ሚኒማይዝ ለማድረግ የሚጥር ነው አይደል? ዳይቨርሲፋይ የሚያደርግ ኢንቨስተር ማለት try to make invest different class of asset in order to reduce risk ማለት ስለዚህ diversification process incorrect የሆነው እንጠይቅ ነው። ለምሳሌ A ignore other factors, diversification is worthwhile so as long as the asset return are not perfectly positively correlated. this is true በነገራችን ላይ ዳይቨርሲፊኬሽን የሚባለው ዳይቨርሲፋይድ የምናደርግባቸው ዲፈረንት ክላስ ኦፍ አሴቶች ሙቪንግ ፐርፌክትሊ ኔጌቲቭ ሪሌሽንሽፕ ወይም ኔጌቲቭሊ ኮሪሌትድ ካሉ ሙቪንግ ኦን ኦፖዚት ዳይሬክሽን ከሆኑ ነው ትክክለኛ ዳይቨርሲፊኬሽን የሚባለው። ፖዚቲቭሊ ኮሪሌት በሚያደርጉና ፖዚቲቭሊ ሙቭ በሚያደርጉ አሴቶች ላይ ሪተርናቸው ፖዚቲቭሊ ሙቭ በሚያደርግ ለምሳሌ ተመሳሳይ ኢንዱስትሪ አንድ ባንክ ላይ ሌላ ባንክ ላይ አክሲዮን መግዛት that's no diversification ማለት ምክንያቱም ሪስካቸውም ሪተርናቸውም ሙቭ the same direction ስለሆነ ማለት ነው። ስለዚህ ዳይቨርሲፊኬሽን ጥሩ የሚሆነው ምን በሚሆንበት ወቅት ነው ምን በሚሆንበት ወቅት ነው not positively correlated ማለት the reverse is true አይደል? negatively correlated ቢያደርግ ነው ጥሩ እንጂ positively correlate ማድረግ የለበትም ዳይቨርሲፊኬሽኑ ጥሩ እንዲሆን። so the answer is A ትክክል። B a systematic ወይ market risk is cannot be reduced no matter what levels of diversification. ይሄም true ነው አይደል? ይሄ ሲስተማቲክ ሪስክ የምንለው በማርኬት ሪስክ ምክንያት የሚመጣ በኢንፍሌሽን የሚመጣ በተለያዩ ፖለቲካል ሪስክ ምክንያት የሚመጣ ስለሆነ ምንም አይነት ዳይቨርሲፊኬሽን ብናደርግ ሬዲዩስ ልናደርገው የማንችለው ሪስክ ነው። ኦኬ ሶስተኛው ሲ ፖርትፎሊዮ ስታንዳርድ ዲቪዬሽን ዲክሪዝ as more securities are added to certain limit ይላል። yes ትክክል ነው። የተለያዩ ኢንቨስትመንቶች በጨመርን ቁጥር የተለያዩ ቦታዎች ላይ ፖርትፎሊዮቻችንን ባሳደግን ቁጥር ስታንዳርድ ዲቪዬሽኑ ወይም ሪስኩ ምን እያደረገን ይመጣው እየቀነሰ ምክንያቱም ስታንዳርድ ዲቪዬሽን የምንለው ሪስክን የምንለካበት አንዱ መለኪያ ነው። ስታንዳርድ ዲቪዬሽን ቫሪያንስ ኮቫሪያንስ ኮኤፊሽንት የምንላቸው ቫሪዬሽንን የምንለካባቸው ናቸው። ስለዚህ ይሄ ባነሰ ቁጥር ዳትስ ጥሩ። ዲ all component of risk in asset return can be eliminated ይላል። ኖ እዚች ጋር እንመጣለን። በዳይቨርሲፊኬሽን all components of risk cannot be eliminated ቅድም እንዳለው ሲስተማቲክ ሪስኮች ኢሊሚኔትድ አይሆን ስለዚህ ኢንኮሬክት ነው የተጠየቅነው። the answer is D ይሆናል። all component of risk in an asset is return can be eliminated. no all risk cannot be eliminated.
only unsystematic የሆኑ ሪስኮች ብቻ ናቸው ምን የሚሆኑት ኤሊሚኔት የሚሆኑት ማለት ነው። ቀሪዎቹ ሶስቶቹ ትክክል ናቸው። Okay, next, a company attempt to determine the replacement cost of its inventory. So, inventory obsolete ሆኗል ወይም ደግሞ በተለያየ ምክንያት ዳሜጅ ሆኗል። so replacement cost ድጋሚ እንስራው ብንል ድጋሚ እንተካው ብንል ምን ያክል ወጪ ሊያስወጣን ይችላል የሚል አሰስመንት ማሰራት ፈልጓል። so three different appraisals ወይም three different asset evaluators arrive at substantial different amount of values የተለያየ አማውንት ላይ ሶስት ሰዎች አስገምተን ሶስቱም የተለያየ ቫልዩ ነገሩ። The president nevertheless decided to report the middle value for external reporting. So, በሶስት መካከል ያለውን መካከለኛውን ፕሬዚዳንቱ መረጠ ለኤክስተርናል ፐርፐዝ ሪፖርት ማለት። So, which qualitative characteristics of information is lack of this data? ይሄ በፕሬዚዳንቱ የቀረበው ፋይናንሻል ኢንፎርሜሽን ወይም ስለ ኢንቨንተሪ ሪፕሌስመንት የቀረበው ኢንፎርሜሽን የትኛውን የኢንፎርሜሽን ኳሊቴቲቭ ካራክተሪስቲክስ ነው ላክ ያደረገው ወይም ያጣው ስንል ኦብቪየስሊ ምን ቬሪፋቢሊቲ ሳይሆን ቬሪፋቢሊቲስ ማለት ኢንፎርሜሽን it should be verified በተለያዩ አካላት በተለያዩ ኢንዲፔንደንት አካሎች ተሰርቶ ተመሳሳይ የሆነ ነገር ሪፖርት ሊቀርብበት ይገባል። ያ የማይሆን ከሆነ ቬሪፊኬሽኑን ይሄ ኳሊቴቲቭ ካራክተሪስቲክሱን ላክ ያደርጋል ማለት። ኮምፓራቢሊቲ የምንለው ካለፈና ከሚቀጥሉት ዓመታት ጋር የሚደርሰውን ካለፈና ከካሁኑ ጋር ወይም ደግሞ ከሌሎች ወይ Okay, next, the company has attempted to determine the replacement cost of its inventory. So, three different appraisals arrive at substantial different amount for the value, which means replacement inventory በተለያየ ምክንያት የኢንቨንተሪ ኮስትን ሪፕሌስ ለምሳሌ ደግመን እንስራው ሪፕሮዲዩስ እናርገው ሪማኒፋክቸርድ እናርገው እንተካው ሶ ሪፕሌስመንት ኮስቱን ለማስተንበይ አስበን ሶስት የተለያዩ አሴት ቫሉዌተሮች ወይም አፕሬዛሎች አስመጥተን ስናስተምን የተለያየ አይነት ቫልዩ አልገኘ። So the president nevertheless decided to report a middle value. በሶስቱ መካከል ያለውን middle value መረጠና ለኤክስተርናል ፐርፐዝ ኢንቨንተሪውን ሪፖርት አደረገ። So which qualitative characteristics of information is lacking in this data? So በዚህ ዳታ መሰረት የትኛውን የኳሊቴቲቭ ካራክተሪስቲክስ ኦፍ ኢንፎርሜሽን ነው ላክ ያደረገው ይሄ ኢንፎርሜሽን ስንል ኦብቪየስሊ ምንም ቬሪፋቢሊቲ። ለምን? ምክንያቱም ቬሪፋቢሊቲ የምለው ኢንዲፔንደንት በሆነ አካል በተለያዩ አካሎች ሊረጋገጥ የሚችል ቬሪፋይድ ሊሆን የሚችል መሆን መቻል አለበት። ሶስት ሰዎች አይተውት ከሆነ ተቀራራቢ የሆነ ሪዛልት ማምጣት አለባቸው። ስለዚህ ይሄ አንዱ ኢንፎርሜሽኑ ያጣው ኳሊቲ የትኛውን ነው ማለት ነው? ቬሪፋቢሊቲ ነው። ኮምፓራቢሊቲ የሚለው ተነጻጻሪና ኮምፔር ለምሳሌ ካለፈ ዓመትና ካሁን ፐርፎርማንስ ወይም ከኢንዱስትሪ አቨሬጅ ጋር ሊነጻጸር የሚገባ። ኮንሲስተንስ ስንል የምንጠቀመው ሜቶዱ አካውንቲንግ ፕራክቲሱ the same practice continuous በሆነ ሳይለዋወጥ ለምሳሌ ሊፎ የምንከተል ከሆነ ላለፉት 5 ዓመታት ሊፎ ወይም እንደዚህ አካውንቲንግ ፕራክቲሳችን ተመሳሳይ ፕራክቲስ ለረጅም ጊዜ ደጋግመን ማድረግ ኮንሲስተንሲያችንን ጠብቀን ማድረግ አለ። ታይም ላይን ስንለው ቢፎር ዊ ሜክ አ ዲሲዥን ኢንፎርሜሽኑ ታይምሊ መድረስ መቻል አለበት። ሶ the answer is D. Okay, next, TransAddis Corporation has declared an annual dividend of $0.8 per share. For the year just ended, earnings were $12.5 per share. What is TransAddis payout ratio? So dividend per share 0.8 ከሆነ earning per share 12.5 ከሆነ dividend payout ratio ስንት ነው? ኦኬ ፈርስት እኚህን ሶስት ተርሞች እንረዳ። dividend per share ምንድነው? earning per share ምንድነው? dividend payout ምንድነው? dividend per share ምንለው ድርጅቱ በአመት ውስጥ እከፍላለሁ ብሎ ዲክለር ካደረገው የዲቪደንድ አማውንት ውስጥ ወይም ደግሞ የትርፍ ክፍፍል ብሎ ዲክለር ካደረገው አማውንት ውስጥ እያንዳንዷ አክሲዮን ለአንድ አክሲዮን የደረሰው ዋጋ ማለት ነው። ዲቪደንድ ፐር ሼር ማለት 0.8 ማለት አንድ አክሲዮን ያለው ሰው 0.8 ሳንቲም ያገኛል ማለት ነው። ኦኬ ኢርኒንግ ፐር ሼርስ ምን ማለት? ኢርኒንግ ፐር ሼር ደግሞ ምንለው ድርጅቱ ጠቅላላ ያገኘው ገቢ ኔት ኢንካሙ ለእያንዳንዱ አክሲዮን ሲካፈል የሚደርሰው ድርሻ ነው። እንደምታውቁት ኔት ኢንካም በሙሉ ዲቪደንድ አይሆንም ማለት ሪቴን ኢርኒንግ ፖርሽንም ማለት። ነገር ግን ጠቅላላ ኔት ኢንካሙን
ለአውትስታንዲንግ ለነምበርስ ኦፍ አውትስታንዲንግ ሼሮች ላሉት የአክሲዮን ብዛቶች ስናካፍለው ድርጅቱ ያተረፈውን ለእያንዳንዱ ነምበርስ ኦፍ አክሲዮን ስናከፋፍለው ኢርኒንጉ ቢከፋፈል ለአንድ አክሲዮን ስንት ይደርሳል የሚለውን የምንለካበት ነው ኢርኒንግ ፐር ሼር የምንለው። ሌላኛው ዲቪደንድ ፔአውት ሬሾ ደግሞ የምንለው ኦኬ ድርጅቱ ካገኘው ላይ ምን ያክል ፐርሰንቱን ከከፈለ ከኔት ኢንካሙ ላይ ስንት ፐርሰንቱ ነው ዲቪደንድ ስንት ፐርሰንቱ ነው ሪቴኒንግ የሚለውን የምንለይበት ነው ዲቪደንድ ፔአውት ሬሾ ነው። ስለዚህ ምን እናደርጋለን ሲምፕሊ ዲቪደንድ ፔአውት ሬሾን ለማግኘት ዲቪደንድ ፐር ሼርስ ዲቫይድድ ባይ ኢርኒንግ ፐር ሼር ማግኘት ይቻላል። 0.8 ዲቫይድድ ባይ 12.5 ብናደርግ 0.064 እና ይሄ ምን ማለት ነው ድርጅቱ ካገኘው ጠቅላላ ኢርኒንጉ ላይ ለሼር ሆልደሮቹ አሴ ዲቪደንድ የከፈለው 6.4% ነው ማለት ሶ ቅድም እንዳልኳችሁ ዲቪደንድ ፐር ሼርን በዚህ ፎርሙላ ማግኘት ትችላላችሁ ኢርኒንግ ፐር ሼርንም በዚህ ፎርሙላ ማግኘት ትችላላችሁ ማለት Okay, next, which of the following statements regarding tax assessments in Ethiopia is true? Okay, first, what is tax assessment? Tax assessment, it is the process of determining tax based on tax የሚከፈልበትን tax based on determine የማድረግ ግብር የማስከፈያ ተመን የመስራት ሂደት ነው tax assessment የምንለው ማለት tax assessment የምንለው so A, let's say tax assessment are conducted only once every year. It is not true. B, tax assessment are not subjected to any appeal process. No. Let's say ተጣለብንን ግብር ክፈሉ የተባልነውን የተተነበየብንን ሌሎች አክቲቪቲዎችን የመቃወም መብት አለን አፒል የማድረግ የማሳወቅ የመከራከር መብት አለን አይደል ስለዚህ B ሊሆን አይችልም C, taxpayers required to submit their financial statement for tax assessment. That is true አይደለ but this is basically true የሚሆነው ለማን ነው ለካታጎሪ A እና ካታጎሪ B ታክስ ከፋዮች አኑዋሊ ታክስ ሪፖርታቸውን ያዘጋጁ አኑዋል ፋይናንሻል ስቴትመንታቸውን ያዘጋጁ ለታክስ አውቶሪቲ ያቀርባሉ ያንን ደግሞ ያየ ታክስ አውቶሪቲው የግብር ምጣኔ ፊክስድ ቢሆንም በየጊዜው ሪቪው ይደረጋል አሰስ ይደረጋሉ ማለት ካታጎሪ C ታክስ ከፋዮች ግን ከሆነ አኑዋሊ የግብር ትመና ይደረጋል ሐምሌ ኦር ነሐሴ አካባቢ ሰኔ ሐምሌ አካባቢ የግብር ትመና ይደረግና በቁርጥ ግብር የሚከፍሉ አሉ እነሱ ላይ ደግሞ እንደዚህ አይነት አሰስመንት ይሰራል ማለት so the answer is ነው የሚሆነው C ነው የሚሆነው the taxpayers are required to submit their financial statement for assessment ማለት Okay, next, according to the Federal Income Tax Proclamation 979/2016, what percentage is allowed as a deduction for computing rental income tax for a taxpayer who do not maintain a book of account? So, የሂሳብ መዝገብ ለማይዝ የሬንታል ኢንካም ታክስ ከፋይ ምን ያክል ፐርሰንት ነው ከገቢው ላይ እንደ ወጪ የሚያዝለት ዲዳክሽን ተብሎ የሚያዝለት ነው so basically ቢዝነስ ፕሮፊት ታክስ ቢሆን ሬቬኑ አለ ኮስት ኦፍ ጉድስ አለ ግሮስ ፕሮፊት አለ ኤክስፔንሶች አሉ ኤክስፔንሶቹ የተፈቀዱ ወጪዎች ብቻ ከሆኑ እነዛን ተቀናሽ እናረጋለን የሂሳብ መዝገብ የሚይዝ ማለት ነገር ግን የሂሳብ መዝገብ የማይዝ አከራይ ከሆነ እንደ ወጪ ዲዳክተብል የሚያዝለት የግሮስ ሬንታል ኢንካሙን 50% according to the income tax proclamation 50% እንደ ወጪ ያዝለታል ማለት ነው Okay, next, which of the following best describing real-time process in accounting information system? So, by accounting information system, real-time processing bestly describe me. Okay, first, what is accounting information system? Accounting when AI is similar, accounting information system manually የሚሰራውን accounting practice የምናውቀውን journal posting adjustment and adjusted real financial statement closing የምንለውን system በcomputerized system የምንሰራ ከሆነ that is accounting information system እንለዋለን so እዚህ ላይ ሁለት አይነት ፖስቲንግ ሲስተሞች አሉ ስሜት የተመዘገበውን ትራንዛክሽን ወደ ፋይናንሻል ስቴትመንቱ ፖስት የምናደርግባቸው ሁለት አይነት መንገዶች አሉ ሪል ታይም ፖስቲንግ እና ባች ፖስቲንግ ነው ሪል ታይም ሲሆን answer is no D ነው የሚሆነው ምክንያቱም transaction are recorded and processed immediately they occur ልክ ትራንዛክሽኑ ሲፈጸም እንመዘግበዋለን ሪከርድ ስናደርግ ቀጥታ ፖስት ይሆናል and adjusted trial balance financial statement income statement at any time report ብንፈልግ real time post ስለሆነ የፈለግነውን ሪፖርት ሰመራይዝ ማድረግ እንችላለን ባች ሌቭል ግን ከሆነ ማኑዋሊ ነው ፖስት የምናደርገው ለምሳሌ ጆርና ኢንትሪው ከገባ በኋላ ሰብስበን በሳምንት ወይም ሰብስበን በወር ፖስት የምናደርግ ከሆነ that's known as batch level posting so the answer is D next company A and company B each invested 400,000 for
50% interest on AB joint venture on January 1 2019 so January 1 2019 joint venture አቋቁሟል አዲስ ድርጅት ተቋቁሟል AB የሚባል 400 ሺህ ብር ነው ያዋጡት 50% ድርሻ አላቸው ኦኬ at December 31st 2019 AB report a net income of ብር 300,000 ያ joint venture AB 300 ሺህ ብር net income አለኝ but on December 31st 2016 it declared dividend of 100,000 ልክ ይሄኛው እዛው ላይ ነው ይቀርታ ሺ ዓመተ ምህረቱ 2019 እና እዛው ዲሴምበር 31 ነው so net income 300 ሺህ ብር ነው ብሎ ዲቪደንዱ ደግሞ ስንት ነው አለ 100 ሺህ ብር ነው አለ okay what is the correct journal entry to record dividend on personal account of A and B ነው so A and B declare የተደረገውን ዲቪደንድ ቢመዘግቡት በየራሳቸው መዝገብ እንዴት አንድ ላይ ያረጉታል so ከ100 ሺህ ውስጥ 50 ሺህ ነው የሚካፈሉታል ስለዚህ የሚመዘግቡትን ብሎ ይመዘግባል ዲቪደንድ ሪሲቨብል ዴቢት እና ኢንቨስትመንት in joint venture ምን ያረጋሉ ክሬዲት ያረጋሉ ማለት ነው ነገር ግን ያገኙትን ኔት ኢንካም መዝግቡት ብንባልስ ኖሮ 300 ሺህ መዝግቡት ብንባልስ ኖሮ 300 ሺህ መዝግቡት ብንባልስ ኖሮ ይሄው 300 ሺህ መዝግቡት ብንባል ኖሮ ኢንቨስትመንት in joint venture ዴቢት ኢንካም ፍሮም ኢንቨስትመንት ምን እናረግ ነበር ክሬዲት እናረግ ነበር ዲቪደንድ ስንመዘግብ ግን ዲቪደንድ ሪሲቨብል ዴቢት እቺኛው ኢንቨስትመንት ኢንካም ሳትሆን ምንድነች ኢንቨስትመንት in joint venture ኢንቨስትመንት in joint venture ምክንያቱም በኢኩዊቲ ሜተድ ስለሆነ የምንሰራው ዲቪደንድ በተቀበልን ቁጥር ኢንቨስትመንት in joint ventureአችን ምን ያያረገ ይመጣል እየቀነሰ ይሄዳል ማለት እየቀነሰ ይሄዳል so the answer is D ይሆናል ማለት the answer is D ይሆናል ምክንያቱም debited dividend receivable በ50 ሺህ credited investment in joint venture of A and B 50 ሺህ ክሬዲት እናረጋለን ማለት Okay, next, which of the following is considered when budgeting for a current period cash disbursement related to a direct material? So, which of the following consider የምናረገው የትኛውን ምን በመናዘጋጅበት ወቅት when budgeting current period cash disbursement. Okay, what's cash disbursement? Cash disbursement ማለት cash payment budget ማለት ለምሳሌ ጃንዋሪ ላይ ስንት ካሽ ይከፈላል ፌብሩዋሪ ላይ ስንት ካሽ ይከፈላል ኖቬምበር ላይ ምን ያክል ካሽ ይከፈላል የሚለውን cash disbursement budget ፕሪፔር በመናረግበት ወቅት ከዳይሬክት ማቴሪያል ጋር ሪሌትድ የሆነውን ጉዳይ እንዴት ነው ኮንሲደር የምናረገው obviously ለምሳሌ ሴፕቴምበር ወይም መስከረም ለምሳሌ ወይም ጥቅምት ለምሳሌ ሁለት ካሽ ነው የሚከፍለው አይደል አንደኛ የራሱን በሴፕቴምበር ወር የተገዙትን የሮ ማቴሪያል ግዢዎች ይከፈላል ስለዚህ በጀት ስናዘጋጅ ጥቅምት ላይ ለተገዙ ሮ ማቴሪያሎች የምንከፍለው ካሽ ዲስበርስመንት ካሽ ፔመንት አለ ሁለተኛው ደግሞ መስከረም ላይ በዱቤ ተገዝተው የነበሩት ደግሞ ክፍያቸው መቼ ሊከፈል ይችላል ጥቅምት ሊከፈል ይችላል ማለት so the answer is ምን ነው የሚሆነው a ነው account payable brought forward from previous period so ከprevious payment period የመጣ account payable ይሄኛውን period ወይም ይሄኛውን መንዝ ካሽ ዲስበርስመንት በጀት በመናዘጋጅበት ወቅት አፌክት ማድረግ አይቀርም ምክንያቱም ባለፈው ወር በዱቤ ተገዝቶ ያልተከፈለ ክፍያ በዚህኛው በከረንት ፔሪድ ስለሚከፈል ማለት so the answer is A ሆዳል ማለት ሌሎቹ በሙሉ ካሽ ዲስበርስመንት በጀትን አፌክት ያደርጉ Okay, next, suppose you are decided to loan a friend ብር 2000 for 1 year ለአንድ ዓመት ለጓደኛችን 200,000 ብር ልናበድረው ተስማምተናል after some discussion you both agreed that the fair rental price of loaning money is 10% so የወለዱ ዝም ብዬ ገንዘብ አልሰጥም ስለዚህ የሆነ ያክል ልትሰጠኝ ይገባል ስለዚህ የማበደሪያ ፕራይሳችን 10% ነገር ግን you both anticipated that 8% inflation rate for the year 8% ደግሞ ወለድ አለ እሱንም እንትን ኢንፍሌሽን አለ እሱንም ኮንሲደር ለማድረግ ተስማምተናል so how much the total consumption to lender at the end of the year ነው so በአመቱ መጨረሻ ለአበዳሪው ምን ያክል total amount of compensation ነው የሚሰጠው so obviously 10% የተስማማንበት አለ 8% ደግሞ ምን አለ የኢንፍሌሽን ኮንሲደሬሽን አለ ዘን 18% ሆነ ማለት ነው የሁለት በሺን 18% ስናወጣ 360 ይመጣ so 2000 ደመር 360 ስናረግ ደግሞ 2360 ይሆናል so ጠቅላላ ኮምፐንሴሽኑ ጠቅላላ የሚደርሰው ከነ ሪፔመንቱ 2360 ይሆናል ማለት ነው አበዳሪ 1 year ስለሚል ማለት okay next
assume the manufacturer purchase raw material for ብር 2000 raw material ገዝተናል በ2000 after processing raw material the manufacturer sell the product to the wholesalers of ብር 4000 so በ2000 ብር የገዛነው raw material process አድርገን ጠረጴዛ አድርገነው በ4000 ብር ሸጥነው so how much is the manufacturer's VAT liability ነው የሚለው obviously አሁን እዚህ ጋር ማስታወስ ያለባችሁ ኢንፑት ቫት ምንድነው አውትፑት ቫት ምንድነው ቫት ሊያብል የሚሆነው መቼ ነው ቫት ሪፈንድ የሚሆነው መቼ ነው የሚለው ሪማይንድ ማድረግ they always raw material የከፈልነው እኛ የከፈልነው ከሆነ ኢንፑት ቫት ይባላል ስለዚህ የ2000 15% እኛ እንከፍላለን ማለት ነው ኢንፑት ቫት ይባላል እኛ ደግሞ አምርተን በሸጥነው ላይ ከከስተመሮቻችን የምንሰበስበው ቫት አለ that's output ቫት ይባላል ሁለቱን እያነጻጸር ነው ቫት ሊያብል ነው ወይስ ቫት ሪፈንድ ነው የምንለው ማለት ስለዚህ ምን እናደርጋለን ይሄ 200000 በ15% ስናባዛው 300 ይመጣል ይሄ እኛ የከፈልነው ስለሆነ ሮ ማቴሪያል ላይ የከፈልነው ስለሆነ ቫት ሪሲቨብል ቫት ተመላሽ ብለን እንይዘዋለን እኛ ደግሞ ሸጠን ለመንግስት የሰበሰብነው ደግሞ ቫት ፔብል ይባላል always ቫት ፔብሉ ከሪሲቨብሉ ከበለጠ ወይም አውትፑቱ ከኢንፑቱ ከበለጠ ቫት ሊያቢሊቲ ነው ማለት ለመንግስት እኛ መክፈል የሚገባናል ልዩነቱን 300 ለመንግስት ሪፔ ማድረግ አለብን መልሰ መክፈል አለብን ማለት so the answer is C ይሆናል እንትን A ይሆናል ማለት okay next which of the following is most popular means of business combination so first what is business combination it is the process of one or more entities getting control on another entity ነው አንድ ድርጅት ሌላ ድርጅት ላይ ኮንትሮል ለማግኘት ሲል የምንፈጽመው ትራንዛክሽን የምንፈጽመው ኢቨንት ነው ቢዝነስ ኮምቢኔሽን ነው ብዙ አይነት ቢዝነስ ኮምቢኔሽኖች አሉ የተጠየቅነው የትኛው ነው which of the following is the most popular means of business combination the answer is merger and acquisition የምንለው ማለት merger ሌሎቹን እዚህ ጋር አስቀምጬላችኋል merger and acquisition የምንለው ውህደት ለምሳሌ ተዋህዶ merger statutory merger ሊሆን ይችላል statutory consolidation ሊሆን ይችላል business combination A እና B ተዋህደው C ሊፈጠር ይችላል ወይም A እና B ተዋህደው B ጠፍቶ A ብቻ ሊቀጥል ይችላል ወይም ሁለቱም ሊቀጥሉ ይችላሉ acquisition ደግሞ ሌላን ድርጅት አክሲዮኖች ሼሮች በመግዛት ሁለቱም ኤግዚስት አድርገው አንዱ ድርጅት ሌላውን ይገዛል ግን ሁለቱም ሊቀጥሉ ይችላሉ this is the popular means of a business combination የምንለው ማለት so ሌሎቹን ያው እዚህ ጋር አስቀምጬ ባይአውት ምንድነው ቴክ ኦቨር ምንድነው ስፒን ኦፍ ወይም ሊቨሬጅ ባይአውት ምንድነው እነዚህ kinds of business combination ናቸው but it's not more popular ማለት okay next depository institution risk which caused by interest rate change when institution borrow long term or short term and lend short term or long term is called so financial institutions basically የሚሰሩት እኮ መበደርና ማበደር ነው ለምሳሌ እኛ ገንዘብ ባንኮች ላይ ስናስቀምጥ just like እንደተበደሩ ነው የሚቆጥሩት አይደል የሰው ገንዘብ ወለድ ይከፍሉናል ደግሞ ለኛ ተበድረዋል ማለት ኦኬ ይሄን የተበደሩን ብድር ምን ያደርጉታል ለሌላ ሰው ደግሞ መልሰው ያበድሩታል ስለዚህ በሾርት ተርም ያገኙትን በሎንግ ተርም ሊያበድሩ ይችላሉ ወይም በሎንግ ተርም ያገኙትን በሾርት ተርም ሎንግ ለምሳሌ 5 አመት ፊክስድ ዲፖዚት አግኝተው ያንን የ5 አመት ፊክስድ ዲፖዚት ለ3 አመት ብለው ደግሞ እነሱ ሊያበድሩት ይችላሉ ወይም ደግሞ ሾርት ተርም ቶሎ የሚንቀሳቀስ ገንዘብ ሰብስበው ለረጅም ጊዜ ሊያበስል በዚህ ውስጥ አፌክት የሚያረጋቸው ሪስክ የቱ ነው ዲፖዚተሪ ኢንስቲትዩሽን ሪስክ which caused by interest rate በሾርት ተርም እና በሎንግ ተርም ኢንተረስት ሬት ቦሮዊንግ እና ሌንዲንግ ውስጥ የባለው በዚህ የኢንተረስት ሬት ፍላክቹዌሽን ምክንያት የሚመጣው ሪስክ ምን ይባላል obviously ኢንተረስት ሬት ሪስክ ሊኩዊዲቲ ሪስክ ምንለው unable to pay short term ወይም ኢሚዲየት የሆኑ ካሽ ኒዶቻችንን ሳቲስፋይ የምናረግ ለምሳሌ ከስተመሮቻችን ገንዘብ ፈልገው ሲመጡ ባንክ ገንዘብ የለም በቂ ገንዘብ የለም 100,000 ብር ሲባል በካሽ የለንም የምንል ከሆነ ሊኩዊዲቲ ነው ማለት ክሬዲት ሪስክ ደግሞ ምንለው ያበደርነው ገንዘብ ላይመለስ የሚችል ከሆነ ዲፎልት ሪስክ የሚያጋጥመን ከሆነ ተበዳሪዎቻችን የሚጠፉ ከሆነ ያበደርነውን ገንዘብ በአግባቡ መሰብሰብ ማንችል ከሆነ ያ ክሬዲት ሪስክ ይባላል ሬጉላቶሪ ሪስክ ደግሞ ምንለው ሪሌትድ ቱ ናሽናል ባንክ ከሚያወጣው መንግስት ከሚያወጣው አበድሩ ለዚህኛው ሴክተር ለዛኛው ሴክተር ብሎ በሚያወጣው ሪስክ አፌክት ምንነው ከሆነ ሬጉላቶሪ ሪስክ እንለዋል so the answer is A ሆነ okay next which of the following consist unsystematic እቺን ቅድም ዲስከስ አድርገንባታል በተወሰነ ደረጃ unsystematic which of the following consist ከunsystematic risk ጋር የሚሄደው የunsystematic risk ባህሪ ወይም ኤግዛምፕል ሊሆን የሚችለው የቱ ነው ጥያቄ first we clearly identify ማድረግ ያለብን systematic risk ምንድነው unsystematic risk ምንድነው የሚለው በደንብ አንደርስታንድ ማድረግ አለብን
ሲስተማቲክ ከሆነ ቅድም እንዳል ማርኬት ሪስክ ነው፣ ነን ዳይቨርሲፊየብል ሪስክ ነው፣ ሬዲስ ልናረገው የማንችለው ሪስክ ነው። አንሲስተማቲክ ሪስክ ግን ከሆነ አስቴት ስፔሲፊክ ነው፣ ኢንቲቲ ስፔሲፊክ ነው፣ ኢት ካን ቢ ዳይቨርሲፋይድ ሊደረግ ይችላል፣ ሬዲስ ሊሆን ይችላል ማለት። አንሲስተማቲክ ሪስክ ባህሪ ስለሆነ የጠየቅነው ይሄን አእምሯችንን በዚህ ውስጥ አድርገን ነው ምርጫውን መፈለግ ያለብን ማለት። ለምሳሌ unexpected drop the value of foreign currency, this one is the examples of systematic risk በነገራችን። oil price, inflation፣ ዓለም አቀፍ ጉዳይ that's known as systematic risk. a new rule by supreme court በሆነ በሱፕሪም ኮርቱ አዲስ ህግ ወጣ the Supreme Court that substantially broadens produce liability for injury suffered by product users. That's systematic risk. But when you come to the manufacturer lost $1 million product liability suit. So the product liability ጋር በተገናኘ በፍርድ ቤቱ አንድ ማኒፋክቸረር ምን አለ ተሸነፈ። ሶ አንድ ማኒፋክቸረር ነው የተሸነፈው። that is unsystematic risk. unsystematic ሌሎቹ በሙሉ የማን ኤግዛምፕል ናቸው? የሲስተማቲክ ሪስክ ኤግዛምፕል ናቸው። okay, next, in exchange of asset in which the exchange has commercial substance ይላል። okay, አሴቶችን ኤክስቼንጅ ልናረግ እንችላለን አይደል? ለምሳሌ ቢልዲንግ ሰተን ማሽን ልንቀበል እንችላለን፣ ማሽን ሰተን ቢልዲንግ ልንቀበል እንችላለን። በዚህ ውስጥ in exchanging of asset in which the exchange has commercial substance ካለው commercial substance ማለት ሁለቱም ወደ ኤክስቼንጁ የገቡት የራሳቸውን ጥቅም ለማስጠበቅ አንድ የምትይዙት ነገር በሪሌትድ ፓርቲዎች መካከል ያልተደረገ ትራንዛክሽን ሆነ አለበት። ኤክስቼንጅ የሚያደርገው ሁለቱም የራሳቸውን ጥቅም ለማስጠበቅ ሁለቱም ቤኔፊት ለማግኘት ከኤክስቼንጁ ቤኔፊት ለማግኘት መሆን መቻል አለበት ኮሜርሻል ሰብስታንስ እንድንለው። ሶ እንዲህ በሚሆንበት ወቅት ከኤክስቼንጁ የሚመጣው ጌን ኤንድ ሎስ ኢሚዲየትሊ ምን መደረግ አለበት? ሪፖርት መደረግ አለበት። both gain and loss are recognized immediately ሪፖርት መደረግ አለበት። ነገር ግን ኮሜርሻል ሰብስታንስ ከሌለው በኮንዘርቫቲቭ ፕሪንሲፕልስ ሎሱን ሪፖርት አርገ ነው ጌኑን ምን ልናረገው እንችላለን? ዲፈር ልናረገው እንችላለን። ምክንያቱም በካሽ ያልመጣ ጌን it should be ዲፈር ማድረግ ስለምንችል ዲፈር ማለት ወደፊት ማሸጋገር ስለምንችል በካሽ ያልመጣ ጌን ከሆነ በካሽ የመጣ ጌን ግን ከሆነ ሪኮግናይዝ አርገ ነው እናሳያለን። ለታክስ አውቶሪቲ ግን ኢምፕሊኬሽኑ ሊለያይ ይችላል። ምክንያቱም ታክስ አውቶሪቲ ምን ይላል? ኮሜርሻል ሰብስታንስ ከሌለው ሲጀመር ሪፖርት የምታረጉት ሎስ አክሰፕት አያደርገውም የታክስ አውቶሪቲው ማለት። ጌን ሪፖርት አርግ፣ ምክንያቱም ጌን ሪፖርት ካረክ ታክስ ስለሚከፍልብህ ስለሚያስከፍል ችግር የለው። ነገር ግን በኮንዘርቫቲቭ ፕሪንሲፕል ካየ ነው ላክ ኦፍ ሰብስታንስ ካለው ሎሱ ሪፖርት አርገ ነው ጌኑን ዲፈር እናረጋዋለን። በታክስ አውቶሪቲ ፕሪንሲፕል ግን ካየ ነው ሎሱ ሪፖርት አይሆንም። ላክ ኦፍ ኢኮኖሚክ ሰብስታንስ ከሌለው ሎሱ ሪፖርት፣ ምክንያቱም ሎስ ሪፖርት አረጋችሁ ማለት የምትከፍሉትን የገቢ ግብር ልትቀንሱ ነው። ስለዚህ ሎስ ሪፖርት አናረግም፣ ጌኑ ሪፖርት መሆን አለበት በታክስ አውቶሪቲ እንትን ማለት ነው። ሶ okay, next, how should an impairment loss be recognized in the financial statement? okay, impairment loss በፋይናንሻል ስቴትመንት ላይ እንዴት ነው ሪኮግናይዝ የሚሆነው? okay, basically what's impairment loss? መጀመሪያ impairment loss ማለት it is falling the value of an asset ነው። አንድ አሴት ዋጋው ቫልዩ ሲቀንስ ነው impairment loss። impairment loss ለማወቅ የአሴቱን carrying value እና recoverable value ነው የምናነጻጽረው ማለት። ኦኬ፣ የአሴቱ carrying value ማለት cost minus accumulated depreciation አድርገን የምናገኘው ሲሆን recoverable amount ደግሞ fair value less cost sale ወይም value in use አነጻጽረው። ስለዚህ አንድ አሴት ኢምፔር ማድረጉ እርግጠኛ የምንሆነው carrying value ከሪከቨረብል አማውንት የሚበልጥ ከሆነ አሴቱ ኢምፔር አድርጓል። ስለዚህ ስንመዘግብ እንዴት ነው የምንመዘግበው? ኢምፔርመንት ሎስን ዴቢት አድርገን አሴቱን ወይም accumulated depreciation ነው ክሬዲት የምናደርገው ማለት ነው። ሪከርዲንጉ ይሄንን ያሳያል። ኢምፔርመንት ሎስ ዴቢትድ accumulated depreciation ወይም አሴቱን ክሬዲት በማድረግ ነው ኢምፔርመንት ሎሱን ሪከርድ የምናደርገው። ኦኬ፣ በዚህ ውስጥ ምን ነው የሚያሳየን ማለት ኢምፔርመንት ሎስ አለ ማለት የአሴቱ ቫልዩ አሴቱ ምን ብሏል? ቀንሷል ማለት ነው። ስለዚህ አሴት ቀንሷል የሚል ነገር መጀመሪያ እንፈልግ። ኦኬ፣ አሴት ቀንሷል የሚል ነገር የለም። ኦኬ፣ ሎስ ደግሞ ሪፖርት አድርገናል ዴቢት ላይ ሎስ ኢምፔርመንት ሎስ ብለን። ኢምፔርመንት ሎስ ምንድነው ኢምፓክቱ? ሄዶ ኢንካምን ይቀንሳል አይደል? ኢንካም ስቴትመንት ላይ ነው ሪፖርት የምናደርገው። so it should be considered as an expense ምክንያቱም profit or loss statement ላይ as expense sectionዎች ውስጥ ነው impairment loss report የሚደረገው ማለት። so the answer is C ይሆናል ማለት።
Okay, next, which of the following is the main benefit of using computerized accounting system for financial reporting? So, the financial reporting purpose, computerized accounting system ምንድነው ጥቅሙ? Obviously, Space 3 ወይም ሌሎች ARP ወይም SAP ወይም quick books በምንጠቀምበት ሰዓት we can የፈለግነውን ሪፖርት በፈለግነው ሰዓት at any time generate ማድረግ እንችላለን። ምክንያቱም real time posting ስለሆነ የምንከተለው በፈለግነው ሰዓት ሪፖርት የፈለግነውን ካይንስ ሪፖርት ሰመራይዝ አድርገን ማውጣት እንችላለን። ማኑዋል ግን ከሆነ ወር አመት መጨረሻ ሰመራይዝ ዳታ ምናምን ያስፈልጋል። ኮምፒውተራይዝ አካውንቲንግ ሲስተም ከሪፖርቲንግ አንጻር የሚሰጠን ትልቁ ቤኔፊት ነው። ሪፖርትስ can be generated instantly with real time data ማለት በፈለግነው አንድ ትራንዛክሽን አስገብተን ኢንካም ስቴትመንት ሪፖርት ማድረግ እንችላለን። ባላንስ ሪፖርት ማድረግ እንችላለን። so the answer is A. Okay, next, assume that the company has a credit sales of 120,000. So የዱቤ ሽያጭ ስንት አለን? 120 ሺህ መቼ? 2020. Of this amount 20,000 of receivable remain uncollected. So የ100 ሺህ ብር ዱቤ ሽያጭ አለ። 100 ሺህ ተሰብስቦ 20 ሺህ ነው ያልተሰበሰበ receivable ተብሎ የተቀመጠው ማለት። Okay. So receivables will be collectible. This receivable will be uncollectible. So ከዚህ ውስጥ ምን ብለን ላይሰበሰብ ይችላል ብለናል። So this is what is the correct journal entry for adjusting allowance for a debitful account. At December 31st, the credit managers estimated that 12,000 of their receivable will be uncollectible. ከ12,000 ውስጥ ክሬዲት ማኔጀሩ 2,000 አይሰበሰብም ብሎ ኤስቲሜትድ ካደረገ how to record እቺን adjusting entry-ዋን እንዴት እንመዘግባለን? adjusting entry-ዋን እንዴት እንመዘግባለን? ስለዚህ ምን እንደምናደርገው bad debt expense in debit half down credit ነው የምናደርገው ማለት። so the answer is B. debited a bad debt expense በ12,000 and credited allowance for debitful account-ን credit እናደርጋለን ማለት ነው። estimation ስለሚል allowance ሜትርን እየተከተልነው ከ20 ሺህ ውስጥ 12 ሺህ አይሰበሰብም ስለተባለ ሲምፕሊ በዚህ መልኩ ሪፖርት ስንት ነው የሚሰበሰበው ማለት ነው። ታዲያ ስንት ነው? ከ20 ሺህ ውስጥ ስንቱ ሊሰበሰብ ይችላል ማለት ነው? ቀሪው ማለት 8 ሺህ ሊሰበሰብ ይችላል። Okay, next, on January 1, 2015, this Barrowwood Corporation granted 5,000 share option to its executives. So 5,000 share options ለኤክስኪዩቲቮቹ ቃል ገብቷል። Each options entitled the holder to purchase one share of የባሮውድሱን per value 15 ብር የሆነውን አንዱን ሼር እንዲገዙ ተፈቅዶላቸዋል። ነገር ግን per value 15 ቢሆንም ግን ኦርዲነሪ ሼሩ እንዲገዙ ለነሱ የተፈቀደላቸው ስንት ነው? 15 ብር per value የሆነውን አክሲዮን በ50 ብር እንዲገዙ ተፈቅዶላቸዋል። ምክንያቱም ማርኬቱ ላይ በውድ ስለሚሸጥ በ65 ብር ነው የሚሸጠው። per value 15 ነው የተፈቀደላቸው በ50 ብር እንዲገዙ ነው። ማርኬት ፕራይስ ኦፍ the share ግን ስንት ነው? 65 ብር። The fair value of the option at a grant date ላይ which means January 1, 2050 ደግሞ fair value of a grant date ላይ ስንት ነው? 150 ሺህ ነው አጠቃላይ ሼሩ የሚያወጣው ማለት። The periods of benefits is 2 years. የሁለት ዓመት benefits. So the journal entry was not required for the year ነው። So ይሄንን የሼር ኦፕሽን ወይም ኢኩዊቲ ሴትልመንት የሼር ቤስድ ፔመንት ትራንዛክሽን ስንመዘግብ ጆርናል ኢንትሪ የማይመዘገብበት ዓመት የቱ ነው? obviously 2 year benefit ከሆነ ለሁለት year ነው ጆርናል ኢንትሪ የምንመዘግበው። መቼና መቼ? 2015 እና 2016 መጨረሻ። so አሁንም ሁለት መልስ ሊኖረን እዚህ ጋር ጥያቄው ክሊር ስላልሆነ ሁለት መልስ ሊኖረን ይችላል። ኤም ሲም ሊሆን ይችላል መልሱ። ምክንያቱም 2015 መጨረሻ ላይ አንድ ትራንዛክሽን መመዝገብ አለበት በመታየት መልኩ ኢምፕሎይመንት ቤኔፊት ኤክስፔንስ በ75000 ዴቢት ኢኩዊቲ ሴትልመንት በ35000 ዴቢት ተደርጎ 2016 መጨረሻ ኢምፕሎይመንት ቤኔፊት ኤክስፔንስ ዴቢት ኢኩዊቲ ሴትልመንት ክሬዲት ተደርጎ መመዝገብ አለበት። ነገር ግን በ17 እና በ18 ምንም አይነት ትራንዛክሽን ሊኖር አይችልም። ምክንያቱም period of benefit ስለሆነ 15 መጨረሻ 16 መጨረሻ ነው የምንመዘግበው። አጌን ሁለት መልስ ሊኖር ይችላል እዚህ ጋር ማለት። Okay, next, which of the following would explain unfavorable labor efficiency variance? Okay,
አንፋቨረብል ሌበር ኢፊሽንሲ ቫሪያንስ እንዲመጣ ምክንያት የሚሆነው የትኛው ወይም አንፋቨረብል ሌበር ኢፊሽንሲ ቫሪያንስን ኤክስፕሌንስ የሚያደርግልን what is the case of unfavorable labor efficiency variance? ኦኬ ቤዚካሊ ይሄን ደግሞ ለመመለስ ምን እናደርጋለን? ፈርስት what is labor efficiency variance ማለት ምን ማለት? labor efficiency variance ማለት actual hour minus standard hour multiplied by standard rate, which means actual ሌበሩ ይወስድበታል ባልነው ሰዓት ስታንዳርድ ባደረግነው ሌበሩ ይወስድበታል ባልነው የሰዓት አንድን ፕሮዳክት ለማምረት ይወስድበታል ባልነው ሰዓትና actually በወሰደው የሰዓት ልዩነት ምክንያት የሚፈጠረውን ቫሪያንስ ነው ሌበር ኢፊሽንሲ። ሰዓት ላይ ነው ቤዝ የምናደርገው። ይመረትበት ሰራተኛው አንድን ጠረጴዛ ለማምረት 5 ሰዓት ይወስድበታል ብለን ነገር ግን በ8 ሰዓት በ9 ሰዓት የሚወስድ ከሆነ አንፋቨረብል ሌበር ኢፊሽንሲ ቫሪያንስ ይፈጠራል። ምክንያቱም በ5 ሰዓት ያልቃል ያለውን ስራ በ6 በ7 በ8 ሰዓት መጨረስ ቫሪያንሱ ምን ያደርገዋል? አንፋቨረብል ያደርገዋል። ስለዚህ ኤክስፕሌን አንፋቨረብል ሌበር ቫሪያንስ ምክንያት ሊሆን የሚችለው የትኛው ነው? obviously ቢ ነው አይደል? ምክንያቱም unexpected idle times idle time ማለት የሚባክን ሰዓት ካሰብነው በላይ ጊዜ እንዲወስድብን ሊያደርግ የሚችል አይድል ታይም የሚባክል ታይም በምን ምክንያት? because of machine breakdown ማሽኑ ተሰበረ። በ10 ሰዓት ያልነው ስራ 20 ሰዓት 50 ሰዓት ወሰደብን ማለት so this creates ምን ይወስዳል ማለት ነው? ሌበር ኤፊሺየንሲ ቫሪያንሱን አንፋቨረብል ያደርገዋል። ኦኬ ኤ ምን ነው የሚፈጥርብን? the price of direct material with right ይሄ ማቴሪያል ፕራይስ ቫሪያንስ ነው የሚፈጥርብን። ማቴሪያል ፕራይስ ቫሪያንስ ነው የሚፈጥርብን። ኦኬ ዲ ምን ነው የሚፈጥርብን? ኳሊቲ ኦፍ ማቴሪያል ኤክሲድድ ኳሊቲውን አንለካውም። ኳንቲቲ ቢሆን ኖሮ ማቴሪያል ኳንቲቲ ቫሪያንስ እንል ነበር። ማቴሪያል ኳንቲቲ ቫሪያንስ እንል ነበር። so the answer is B ሆነ። እዚህ ጋር እንደምታዩት ያው ሌበር ኤፊሺየንሲ ቫሪያንስ ማለት አክቹዋል ሃወር ማይነስ ስታንዳርድ ሃወር ስለሆነ በሃወር ምክንያት ሊሚመጣ ቫሪያንስ ነው ሌበር ኤፊሺየንሲ። ኦኬ ሌበር ሬት ቫሪያንስ ቢልስ ኖር ሌበር ሬት ቫሪያንስ ቢል ኖሮ ደግሞ ለሌበሩ በሰዓት እንከፍላለን ባልነው ሰዓትና አክቹዋሊ በከፈልነው በሰዓት በከፈልነው ሬት በከፈልነው ክፍያ ምክንያት የሚመጣ ቫሪያንስ ቢሆን ኖሮ ግን ምን ይሆን ነበር? ሌበር ሬት ቫሪያንስ ይሆን ነበር። so maybe C ሊሆን ይችል ነበር ማለት። okay next which of the following alternative is a part of attestation service? okay first what is attestation and assurance service? and attestation service ማለት ምን ማለት ነው? always attestation ወይም assurance service የምንለው independent professional የሆነ service for improving information credibilities and relevance and reliability decision makers ለዲሲዥን ሜኪንግ ፕሮሰስ በሚጠቀሙት ፋይናንሻል ኢንፎርሜሽን ላይ እምነት እንዲኖራቸው ወይም ደግሞ የሚቀርበው ኢንፎርሜሽን reliable credible እና relevance እንዲሆን ኢንዲፔንደንት በሆኑ አካላት የሚሰጠውን ፕሮፌሽናል ሰርቪስ ነው assurance service እና ይሄ attestation service የምንለው ማለት። so which of the following alternative as a part of attestation or assurance service ለሚል obviously auditing of financial statement is one of attestation service ማለት ከዚህ ውስጥ የሚመጣ ሌሎቹ በሙሉ ነን አሹራንስ ሰርቪሶች ናቸው። ኢንዲፔንደንት ይሄ እንደ attestation ወይም እንደ ኦዲቲንግ ኢንዲፔንደንት መሆን ግዴታ ያልሆነባቸው ሰርቪሶች ናቸው። okay next for a tangible asset to be recognized by an acquirers under business combination it must be probable that future economic benefit will flow to the acquirer end ነው። so በቢዝነስ ኮምቢኔሽን ውስጥ አኳይረሩ አኳይር ያደረጋቸውን አሴቶች ታንጀብል አሴቶች በሙሉ ሪኮግናይዝ ያደርጋል ይመዘግባል። ነገር ግን ገዢው የገዛቸውን ኢንታንጀብል የሆኑ አሴቶችን ሪከርድ በሚያደርግበት ወቅት የሚገዛቸው እነዛ ታንጀብል አሴቶች እንደ አሴት እንዲመዘገቡ አንደኛው ምን መሆን አለ? ፊውቸር ኢኮኖሚክ ቤኔፊት ማምጣት አለባቸው። so አኳይረር ስለሆነ ኮንትሮል አግኝቻለሁ ፊውቸር ኢኮኖሚክ ቤኔፊትም ማምጣት አለባቸው። the next one amount ምን መሆን አለበት? the fair value can be reliably measured መሆን መቻል አለባቸው። አኳየር ያደረግናቸው አሴቶች አኳየር ያደረግናቸው ታንጀብል የሆኑ አሴቶች ፌር ቫልዩአቸው reliably measure ካልሆኑ we cannot make clearly recognize ማድረግ አንችልም ማለት። so the answer is A ይሆናል ማለት። okay next when we use a lower cost or net realizable value for inventory valuation the net realizable value calculated as
obviously according to IS2 ለኢንቨንተሪ ቫሉዌሽን ፕሮሰስ የምንጠቀመው lower cost or net realizable value ነው which means ኮስቱንና net realizable value በማነጻጸር ባነሰው ነው ሪፖርት የምናደርገው ነው። ለምሳሌ ኮስቱ 10 ብር ሆኖ net realizable value 8 ብር ከሆነ ኢንቨንተሪው ሪፖርት መሆን ያለበት በ8 ብር ነው። ምክንያቱም ኢንቨንተሪ ወይም አሴቶቻችን ፋይናንሻል ስቴትመንት ላይ ኦቨርስቴትድ ሆነው እንዳይቀርቡ IS2 ምን ይላል? always inventory should be valued based on lower cost or net realizable value ይላል። ኦኬ ሶ በዚህ ቫሉዌሽን ፕሮሰስ ውስጥ ኔት ሪያላይዘብል ቫልዩ መታወቃል። ኮስቱ ኦልሬዲ ይታወቃል። ስናመርት ወይም ኢንቨንተሪውን ስንገዛ ያወጣቸውን ወጪዎች በመደመር የኢንቨንተሪ ኮስቱ ይታወቃል። ሶ ኔት ሪያላይዘብል ቫልዩን እንዴት ነው ካልኩሌት የምናደርገው ነው ጥያቄ። ኔት ሪያላይዘብል ቫልዩ ማለት ኢስቲሜት ሴሊንግ ፕራይስ ወይም ሸጠን እናገኛለን የሚለው ሴሊንግ ፕራይሱ ሲቀነስ ኢንቨንተሪውን ኮምፕሊት ወይም ሴል ለማድረግ ስንል የምናወጣቸውን ወጪዎች ስንቀንስ ነው ኔት ሪያላይዘብል ቫልዩ የምንለው ማለት። So the answer is D una. Deducting both estimated cost of completion and estimated cost to sell from sales ማለት estimated selling price አለ እንሸጥበታለን ያለው። ስለዚህ ካላለቀ ኢንቨንተሪው ለመጨረስ አልቆ ከሆነ ለመሸጥ estimate ኮስቱን ነው የመሸጫ ወይም completion ኮስቱን ከestimated selling price ላይ ስንቀንስ ነው net realizable value ዲተርማይን የምናደርገው ማለት። So the answer is D ሆነ። Okay, next, the following information is given for ABC Corporation for the month of August. So, unit selling price 20 ሺህ ቢሆን unit sales የተሸጡት ዩኒቶቹ 20 ሺህ ቢሆን unit selling price per unit 100 ብር ቢሆን variable manufacturing expense 64 ብር ቢሆን unit variable operating expense 16 ብር ቢሆን fixed manufacturing expense 200 ሺህ ብር ቢሆን fixed operating expense ደግሞ 120 ሺህ ብር ቢሆን what is contribution margin percentage? Contribution margin percentage. Okay. So contribution margin percentage ለማግኘት ምን ነው የምናደርገው? መጀመሪያ contribution margin መታወቃል። contribution margin per unit ማወቃል። So contribution margin per unit ለማወቅ selling price minus variable cost ነው የምናደርገው። per unit ከፊክስድ ኮስት በፊት እናተርፋለን ብለን የምንጠብቃት ዋጋ ማለት contribution margin per unit። contribution margin per unitን ካገኘን ለሴል ፕራይሱ ስናካፍለው contribution margin ratio ይሆናል ማለት። ስለዚህ ምን እናደርጋለን? ፈርስት contribution margin ratio ማለት contribution margin per unit divided by selling price። ኦኬ contribution margin per unit ደግሞ ማለት selling price minus variable cost ነው። ኦኬ selling price 100 ብር ነው ተሰጥቷል። variable cost ግን ሁለት ነው የተሰጠ። variable manufacturing expense አለ፣ variable operating expense አለ። ስለዚህ ሁለቱን ነው የምንደምረው 80 ሆነ ማለት ነው። ኦኬ ስለዚህ contribution margin per unit ስንት ሆነ ማለት ነው? 20 ሆነ ማለት ነው። contribution margin ratio ለማግኘት አሁን 20 ሲካፈል ለመቶ ስናደርግ 20% ነው። which means ከሴሊንግ ፕራይሱ ወይም ከጠቅላላ ሽያጭ ውስጥ 20%ቱ contribution margin ነው። ከፊክስድ ኮስት በፊት ያለ variable ኮስትን ከቨር ካደረግን በኋላ ያለ የትርፍ መጠን ነው ማለት ነው contribution margin። So the answer is D ይሆናል ማለት። Okay, next, which of the following would increase the external fund needed ወይም additional fund needed ብላችሁ አስቡት። ወይም which of the following would increase external fund ከውጭ ከቢዝነሱ ለራሱ ያተርፋል፣ ሪቴኒንግ ይኖራል፣ የራሱን ትርፍ ይጠቀማል። ከሱ ውጪ ሌላ external fund needed እንደሚያስፈልገው increase የሚያደርግልን ጉዳይ external fund needed እንደሚያስፈልገው የሚያሳየንን reason የተጠየቅነው ማለት which of the following would increase the external fund needed if all things are held constant ሌሎች ቲንኮችን ኮንስታንት ብናደርግ ከየትኛው ሲቹዌሽን ነው ድርጅቱ ከውጪ ኤክስተርናል ፈንድ እንደሚያስፈልገው ኢንዲኬት ኢንክሪዝ ኤክስተርናል ፈንድ እንዲዱን ኢንክሪዝ የሚያደርገው የትኛው ነው? ለምሳሌ ኤ ኢንክሪዚንግ ፕሮፊት ማርጂን which means increasing profit margin ማለት ድርጅቱ ከሽያጭ ላይ የሚያተርፈው የትርፍ መጠን ፕሮፊቱ አድጓል። ሶ ፕሮፊቱ አድጓል ማለት በራሱ ፋይናንስ የማድረግ አቅሙ ከፍ ይላል ማለት ነው። ምክንያቱም አዲሽናል ፈንድ እንዲድራስ ፎርሙላ የምታስታውሱ ቼንጅ ኢን አሴት ማይነስ ቼንጅ ኢን ላያቢሊቲ ማይነስ ቼንጅ ኢን ሪቴኒንግ ማለት። ስለዚህ ፕሮፊት ማርጂኑ ከፍ ብሏል ማለት ቼንጂንግ ሪቴኒንጉም ከፍ ይላል ማለት። ቼንጂንግ ሪቴኒንጉ ከፍ ይላል ማለት አዲሽናል ፈንድ እንዲዱ ይቀንሳል ማለት። ስለዚህ ኤክስተርናል ፈንድ እንዲዱ ይቀንሳል እንጂ ኢንክሪዝ አያደርግም። ስለዚህ ኤ አይሆን። ኦኬ ቢ an increasing expected sale growth that is true አይደል? expecting sale growth ሴልስ ያድጋል ብለን የምንጠብቅ ከሆነ ሴልስ ግሮዙ ካደገ ምን ይሆናል ማለት ነው? ይሄንን ግሮዝ ሳቲስፋይ ለማድረግ ይሄንን ግሮዝ
ለማስጠበቅ ከውጭ የምናገኘው ኤክስፔክት የምናደርገው አዲሽናል ፈንድ ኒድድ ፍላጎታችን ምን እያደረገ ነው የሚሄደው? ለምሳሌ ሴልሳችን በ20% ያድጋል፣ በ30% ያድጋል፣ በ40% ያድጋል ካልኩኝ ኦኬ ሴልሱን ለማሳደግ ከረንት አሴት ማምጣት አለብኝ፣ የተለያዩ ኢንቨንተሪዎች አኳየር ማድረግ አለ፣ ለዚህ ገንዘብ ያስፈልገኛል። ሶ ኤክስተርናል ፈንድ ኒድድ ፍላጎቴ ምን እያደረገ ነው የሚሄደው? እየጨመረ ነው የሚሄደው ማለት። ሶ ዘ አንሰር ኢዝ ቢ ሆነ። ነገር ግን አሁን ቢ እና ሲ ለይተን ዲ እና ሲ ለይተን እስቲ ዲ ኢንክሪዚንግ ኢን ዲቪደንድ ፔአውት ሬሽዮ። ኢንክሪዚንግ ዲቪደንድ ፔአውት ሬሽዮ ማለት ምን ማለት? ለሼር ሆልደሮች የምንከፍለውን የዲቪደንድ መጠን ባሳደግ ነው። ለምሳሌ ካተረፍነው ትርፍ 50% እንከፍል ነበር፣ አሁን 60% 70% አሴ ዲቪደንድ የምንከፍል ከሆነ ሪቴንሽን ሬሾአችን ወይም ደግሞ ከኔት ኢንካም ውስጥ እንደ ሪቴን ኢርኒንግ የምንጠቀምበት ፐርሰንት እየቀነሰ ነው የሚመጣው ማለት ነው አይደል? እየቀነሰ ነው የሚመጣው። እየቀነሰ ነው የሚመጣው ማለት የራሳችንን ገንዘብ ብዙ ላንጠቀም እንችላለን ማለት ነው። ከኤክስተርናል ፈንድም ሊያስፈልገን ይችላል። ምክንያቱም ዲቪደንድ ፔአውት ሬሾ አድጓል ማለት ሪቴን ኢርኒንግ ይቀንሳል። ሪቴን ኢርኒንግ ቀነሰ ማለት ደግሞ ከኤክስተርናል ፈንድ የምንፈልገው ገንዘብ ይጨምራል ማለት። ኦኬ ዲስ ዲክሪዚንግ ዘ ፊርምስ ፔአውት ሬሾ። ኦኬ ዲቪደንድ ፔአውት ሬሾን ደግሞ ብንቀንሰው ለምሳሌ 60 እንከፍል ነበር 40 30 10 15 እያደረግን ብናወርዱ ደግሞ ምን ይሆናል? ከኔት ኢንካም ውስጥ ለዲቪደንድ የምንከፍለው ክፍያ ትንሽ ስለሆነ ሪቴን ኢርኒንጋችን ትልቅ ይሆናል። ሪቴን ኢርኒንግ ትልቅ ሆነ ማለት ከውጭ ገንዘብ የመፈለግ ፍላጎታችን ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነው። ቤስት ምርጫ ስለምንመርጥ ነው እንጂ ሲም መልስ ሊሆን ይችል ነበረ ማለት ሲም መልስ ሊሆን ይችላል። ኦኬ next, an authorization granted by law to make expenditure and to incur obligation for a specific purpose is referred to as እንዲወጣ የተፈቀደ አውቶራይዝድ የሆነ የበጀቱ አካል ምን ይባላል? ለምሳሌ 100 ብር ሪቬኑዋል ከ100 ብር 80 ብር እንዲወጣ አውቶራይዝድ ነው። ስፔሲፊክ ፐርፐስ ለደሞዝ፣ ለጤና፣ ለመከላከያ፣ ለመንገድ ምናምን እንዲወጣ ተመድቦ የተያዘ በጀት አውቶራይዝድ ሆኖ የተያዘው የበጀቱ ክፍል ምን ይባላል? እንዲወጣ ማለት that's known as ምን ነው? appropriation የምንለው appropriation አውቶራይዝድ የሆነ እንዲወጣ ኤክስፔንዲቸር እንዲሆን የሆኑ ኦብሊጌሽኖቻችንን ሳቲስፋይድ እንዲሆን ለዛ ኦብሊጌሽን ተለይቶ ምን የተደረገው እንዲወጣ ኢንከር እንዲሆን የተፈቀደ ምን ሌጋሊ አፕሩቭድ ይሆን ሌጋሊ አውቶራይዝድ የሆነ ፖርሽኑ አውቶራይዜሽን ብለን የምንጠራው። ኢንካምብራንስ ከሆነ ፐርቼዝ ኦርደር፣ ኤክስፔንዲቸር ከሆነ አክቹዋል ሊያቢሊቲ አፕሩቭ በጀት ማለት የጸደቀ በጀት ከጸደቀው በጀት ግን አውቶራይዝድ ይሆን። ለምን? ኦኬ 1 ሚሊዮን ብር በጀት ሊጸድቅ ይችላል። ኦኬ በጀቱ ጸደቀው። ከ1 ሚሊዮን ውስጥ ግን ለትምህርት አውቶራይዝድ የሆነው ስንት ነው? ለጤና አውቶራይዝድ የሆነው ስንት ነው? that's appropriation ነው ማለት so the answer is C. Okay, next, according to Ethiopian Labor Proclamation number 1156 ህዝባር 2019 in a payroll preparation that what rate used for computing overtime payment for hour working on holidays ነው የሚለው። በሰራተኛና አሰሪ አዋጅ ማለት ይሄ 1151 ህዝባር 2019 ማለት አዲስ በጸደቀው በአሰሪና ሰራተኛ አዋጅ ደንብ ላይ አንድ ሰራተኛ የኦቨርታይም የትርፍ ሰዓት ክፍያውን በሆሊዴይ ቢሰራ ወይም ፐብሊክ በሚባሉ ካላንደር በሚዘጋቸው የዓመት በዓል ቀን ቢሰራ የሚባዛለት በየትኛው ሬት ነው ጥያቄ? በ2.5 ኦብቪየስሊ። ሬስት ዴይ ወይም ዊኬንድ ከሆነ 2 ነው። ከስራ መውጫ ሰዓት እስከ ምሽቱ 4 ሰዓት ከሆነ 1.5 ነው። ከምሽቱ 4 ሰዓት እስከ ንጋቱ 12 ሰዓት ደግሞ ከሆነ 1.75 ማለት። ኦኬ ኔክስት ኢን ኢትዮጵያ which of the following is alternative is more related to informal financial sector? In Ethiopia, which of the following alternatives is more related to ከተዘረዘሩ ምርጫዎች በኢትዮጵያ which alternative to be informal financials? informal ማለት ፎርማል ያልሆነ ሬጉሌትድ የማይደረግ በመንግስት ይሄ መዋቅር ውስጥ የሚሆን ይሄ በመንግስት ሬጉሌሽን ሲስተም ውስጥ የማይዳኝ የፋይናንሻል ሴክተር or financial institution practice የሆነው የቱ ነው? obviously credit union, commercial bank, microfinance, investment bank, insurance የምንላቸው more formal የሆኑ financial institution ናቸው። እቁብ እድር የምንለው ግን ወይም ደግሞ በዛ ውስጥ ይሄ ሰዎች ሮቴቲንግ ሴቪንግ የምንለው ለምሳሌ እኛ ሴቭ እናደርጋለን ከዛ አንዱ ለአንዱ ይሰጣል አንዱ ለአንዱ የሳምንት እቁብ እያለ እንደ እቁብ ማለት ሌላ ስሙ ሮቴቲቭ ሴቪንግ ነው የሚባለው።
ለምሳሌ በአመት የሚደርሰኝን ከ10 ወር በኋላ የሚደርሰኝን ገንዘብ አሁን ወስዳል ሶ በየወሩ ግን ቆጥባለሁ እቁብ ባልገባስ ነው ቆጥቤ እኮ ማገኘው ገንዘብና ለምሳሌ ከ10 ወር በኋላ ራሴ ቆጥቤ ማገኘው ገንዘብና አሁን ማገኘው ገንዘብ 100 ሺህ ብር ነው ነገር ግን እቁብ ሲሆን ሮቴቲንግ ይሆናል አሁን ለሱን ሰጠዋል ቀጣይ ለሱን ሰጠዋል such kinds of informal financial institution we can call it እቁብ ማለት so the answer is B. Next, which of the following account would not be recorded under a perpetual inventory system? So the perpetual inventory system record የማይሆን account የቱ ነው? So first, what is perpetual inventory system? So perpetual inventory system ምንለው ከኢንቨንተሪ ሲስተሞች መካከል ሁለት አሉ ፔሪዮዲክ እና perpetual አለ ፔሪዮዲክ ምንለው ኢንቨንተሪ አፕዴት የሚሆነው ወይም cost of goods sold determine የሚሆነው at the end of the period ሲሆን perpetual ግን ከሆነ በእያንዳንዱ ሽያጭ በእያንዳንዱ ሴልስ ጋር cost of goods sold አብረን እየመዘገብን የምንሄድ ከሆነ ግን that's perpetual inventory so በperpetual inventory system ሪከርድ የማይሆነው አካውንት የትኛው ነው obviously purchase return and allowance ለምን purchase return and allowance የት ነው የሚመዘገበው ምን ላይ ነው የሚመዘገበው periodic inventory system ላይ purchase discount purchase return and allowance always ያሉት periodic ላይ ብቻ ነው perpetual inventory system ላይ የማናገኛቸው አካውንቶች ናቸው ማለት ሌሎቹ ግን ይኖራል okay next allocations of indirect cost is a vital part of determining a product cost አይደል product cost determine ስናደርግ indirect costoችን በአግባቡ allocate ማድረግ በጣም መሰረታዊ የሚባል ነገር ነው ምክንያቱም ፕሮዳክት ኮስት ሶስት ነገሮች ነው የሚይዘው አይደል ዳይሬክት ማቴሪያል ዳይሬክት ሌበር እና ማኒፋክቸሪንግ ኦቨርሄድ ሶ ማኒፋክቸሪንግ ኦቨርሄድ የምንለው ነው አይደል ኢንዳይሬክት ኮስት ሶ ማኒፋክቸሪንግ ኦቨርሄዱ ስንት ነገር አለ ሶስት ነገር አለ አይደል ምን ኢንዳይሬክት ማቴሪያል ኢንዳይሬክት ሌበር እና አዘር ኢንዳይሬክት ኮስት የምንለው ስለዚህ እነዚህ ኢንዳይሬክት ኮስቶች በአግባቡ አሎኬት መሆን አለባቸው ትራዲሽናል ሜተድ የሚባል አለ ኤቢሲ ኮስቲንግ የሚባል ሜተድ አለ የሰፖርቲንግ ዲፓርትመንት ኮስቶችን አሎኬት የምናረግበት ብዙ የኢንዳይሬክት ኮስትን ወደ ፕሮዳክቱ የምናስገባበት አሎኬት የምናረግባቸው ሜተዶች አሉ ነገር ግን እዚህ ጋር የተጠየቀው ምንድነው all of the following are true about indirect cost except ነው ሁሉም ስለ ኢንዳይሬክት ኮስት ትክክል ናቸው except ለምሳሌ maybe including a prime cost that's false ይሄ በቃ እዚህ ጋር እንቆማለን ኢንዳይሬክት ኮስት ፕራይም ኮስት ውስጥ ሊገባ ይችላል ኖ ለምን ፕራይም ኮስት ማለት የማንና የማን ድምር ነው የዳይሬክት ማቴሪያል እና የዳይሬክት ሌበር ድምር ነው ፕራይም ኮስት ስለዚህ ኢንዳይሬክት ኮስቶች ፕራይም ኮስት ውስጥ ሊገቡ አይችሉም በቃ እዚህ ጋር እንቆማለን the answer is A ሌሎቹ በሙሉ ግን የኢንዳይሬክት ኮስት ባሪ ናቸው maybe including a manufacturing overhead they are not easily traced አይደል በቀላሉ ዲተርማይን ሊደረጉ ትሬስ ሊደረጉ የማይችሉ ኮስቶች ናቸው በመንመርጠው የአሎኬሽን ሜተድ እና እንደ ኮስት ኦብጀክቱ የኢንዳይሬክት ለምሳሌ ጠረጴዛ ሲሆን ሶፋ ሲሆን ምናምን ሲሆን ኢንዳይሬክት ኮስቱ አብሮ ምን ሊያደርግ ይችላል ቫሪ ሊያደርግ ይችላል that's true so the answer is A ነው ማለት okay next sales and collection cycle okay የት ነው የምታስታውሰው ይሄን ቶፒክ sales and collection auditing ነው አይደል auditing sales and collection cycle payment and acquisition cycle inventory and warehouse cycle payroll and personnel cycle የምንለው ስለዚህ sales and collection cycle የምንለው ከምንድን ነው የሚጀምረው from customer request ይጀምርና ልክ ሪሲቨብላችንን ኮሌክት ስናደርግ ነው የሚያልቀው ማለት sales and collection cycle የምንለው so the answer is B ነው it begin with request by the customers መግዛት የሚፈልጉትን customer request ይቀርብልናል ያንን ሪኩዌስት ምን እናደርገዋለን ክሬዲት አፕሩቫል እንሰራለን ክሬዲት አፕሩቫል ከሰራን በኋላ ሺፕ ይደረጋል ከዛ ቢል ይደረጋል ከዛ ሊያቢሊቲ ሪከርድ እናደርጋለን ከዛ ሪሲቨብሉን ባድ ዴት ኤክስፔንስ ካለው ወይም ኤስቲሜት ዋን ኮሌክተብል ካለው ኮንሲደር እናደርግ መጨረሻ ካሻችንን ኮሌክት እናደርግና ያልቃል so the answer is B ይሆናል እንትን ቢሆንስ አኩዚሽን ኤንድ ፔመንት ሳይክል ቢሆንስ ከፐርቼዝ ኦርደር ነው የሚነሳው ከፐርቼዝ ኦርደር ይነሳና እዳችንን ስንከፍ ፔመንት ስናደርግ ያልቅ ነበር ማለት okay next which accounting method is commonly used to account for joint ventures in the joint venturers financial statement so joint ventureሮች ወይም ደግሞ joint venture ምንለው joint arrangement ላይ ሁለቱ ተስማምተው ጆይንት ኮንትሮል ለማግኘት ስንል ያቋቋም ነው አይደል ሰፓሬትድ ቬሂክል አለ ማለት ሶ ሰፓሬትድ ቬሂክሉ
ፋይናንሻል ሪፖርት ይኖረዋል፣ ኔት ኢንካም ኔት ሎስ ይኖረዋል። ስለዚህ እሱን ሰመራይዝ አድርጎ ሪፖርት ሲያደርግላቸው ጆይንት ቬንቸሮች ወይም ኢንቨስተሮቹ በራሳቸው ፋይናንሻል ስቴትመንት ላይ የሚኖራቸውን የኢንቨስትመንት ድርሻ ይመዘግቡታል። ይሄንን ለመመዝገብ የሚጠቀሙበት የአካውንቲንግ ፕራክቲስ ምን ይባላል? ኦብቪየስሊ ምን ሜትድ? ኢኩዊቲ ሜትድ። ኢኩዊቲ ሜትድ የት ታስታውሱታላችሁ? ይሄን ኢኩዊቲ ሜትድ ሌላ ኢኩዊቲ ኢንቨስትመንት ላይ ከ20 እስከ 50% ኢንቨስትመንት ካለ ሲግኒፊካንት የሆነ ኢንፍሉዌንስ ስለሚኖረን የምንጠቀመው የአካውንቲንግ ፕራክቲስ ምን ይሆናል? ኢኩዊቲ ሜትድ ይሆናል። ብራንች ኤንድ ኦፊስ መካከል ያለው የአካውንቲንግ ፕራክቲስ ኢኩዊቲ ሜትድ። ከ50% በላይ ኮንሲደሬሽን ኮንትሮል የሚኖረን ከሆነ ኮንሲደሬሽን ሜትድ ነው። ከ20% በታች ከሆነ ግን ኢንቨስትመንት ድርሻ የሚኖረን ፌር ቫልዩ ሜትድ ነው ማለት ነው። Okay, next, which one is unique related to money market? So, ስለ money market unique የሆነ ወይም የመኒ ማርኬት ባህሪ ያልሆነው which one is unique related to a money market? ከመኒ ማርኬት ጋር የማይሄደው ወይም ለመኒ ማርኬት ዩኒክ የሆነው የትኛው ነው ከሌሎቹ አንፃር? ለምሳሌ ዲው ዴት ኢዝ year or less ትክክል ነው አይደል? መኒ ማርኬት ላይ ያሉ 1 ዓመት ወይም ከ1 ዓመት በታች ያሉ ናቸው። ሎ ዲፎልት ሪስክ ናቸው። ሎ ዲፎልት ሪስክ የሆኑት ለምንድን ነው? ሃይ የሆነ ምን ስላላቸው? ሊኩዊዲቲ ስላላቸው። ሬታቸውም ዝቅተኛ ነው፣ ትርፋቸውም ዝቅተኛ ነው፣ ሊኩዊዲቲያቸው ግን ከፍተኛ ነው። ስለዚህ ሎ ዲፎልት ሪስክ ማለት ይሄ ትሬጀሪ ቢል ስትገዙ ለምሳሌ ዲፎልት ሪስኩ በጣም ሎ ነው፣ ዜሮ ነው ማለት እንችላለን። ቬሪ ሾርት ተርም ሲሆን ዲፎልት ሪስኩ እያነሰ፣ ሎንግ ተርም በሆነ ቁጥር ግን ዲፎልት ሪስኩ እየጨመረ ሊሄድ ይችላል። then used to fill short term financing need, obviously ትክክል ነው። ስለ ዩኒክ ስለተጠየቅ ነው። the answer is B ይሆናል። it is not active in the secondary market የሚለው this is not the characteristics of a money market ማለት። Okay, next, which of the following is not affected when the business perform a 3,500 of advertising service for a customer and receive a cash 1,500 from the customer and a balance of 2,000 is unaccounted? Okay, ስለዚህ 3,500 ብር አድቨርታይዚንግ ሰርቪስ ሰጥተናል። ሶ ከዚህ ውስጥ 1,500 ተቀብለናል፣ 2,000 ኦን አካውንት አድርገናል በዱቤ ማለት ነው። ሶ በዚህ ሂደት ውስጥ አፌክት የማይሆነው የትኛው ነው? አፌክት የማይሆነው በዚህ ትራንዛክሽን ሴም ትራንዛክሽን ስንመዘግበው አፌክት የማይሆነው የቱ ነው? ሪቬኑ ነው፣ ሊያቢሊቲ ነው፣ ኢኩዊቲ ነው፣ አሴት። ስለዚህ መጀመሪያ እንመዝግበው። እንደዚህ ነው የምንመዘግበው አይደል? ይሄ አካውንት ሪሲቨብል ያልተሰበሰበ ገንዘብ 2,000 አለ። ካሽ ስንት ተቀብለናል? 1,500 ተቀብለናል። ሴል ስንት አለ? 3,500 አለ። ስለዚህ አሴት አፌክትድ ሆኗል። በማንና በሪሲቨብል እና በካሽ አሴት አፌክትድ ሆኗል። ስለዚህ አሴት አፌክትድ ሆኗል። ኦኬ፣ ሴልስ አፌክትድ ሆኗል ወይም ሪቬኑ፣ ይሄው ሪቬኑም አፌክትድ ሆኗል። ኦኬ፣ ኢኩዊቲም አፌክት ሆኗል። እንዴት? ምክንያቱም ሪቬኑ ጨምሯል ማለት አብሮ ማንን አፌክት ያደርጋል? ኢኩዊቲንም ፖዚቲቭሊ አፌክት ያደርግብናል። but liability is not affected on this transaction. So the answer is B. Okay, next, except one, all of the following are the need for ethical standard in audit professionals. የትኛውም ፕሮፌሽን ኤቲካል ስታንዳርድ ያስፈልገዋል፣ የሙያ ስነ ምግባር ያስፈልገዋል። ኦኬ፣ የተጠየቅነው which one all of the following are needed for ethical standard except one all of the following are needed ethical standard ያስፈልጋል ለኦዲት ፕሮፌሽን። ሁሉም ትክክል ነው። ኤቲካል ስታንዳርድ እንደሚያስፈልግ ለምን እንደሚያስፈልግ ማሳያዎች ናቸው። needed for ethical except ለምሳሌ A to function in an orderly manners, obviously ትክክል ነው ይሄም። B to prepare financial statement, no ethical standard የሚያስፈልገው ኦዲተሩ ፋይናንሻል ስቴትመንት እንዲያዘጋጅ ነው አይደለም። A C እና D ግን ትክክል ናቸው። to function in an orderly manner ወይም በታዘዝነው መሰረት በደንቡ መሰረት መስራት ባለብን መሰረት እንድንሰራ ethical standard ያስፈልጋል። ኳሊቲ ኦፍ ወርኩንም ቼክ ለማድረግ አሰስ ለማድረግ ፐብሊክም በኦዲተሩ ላይ በሚሰጠው ኦፒኒየን ላይ ኦፍ ኮንፊደንስ እንዲኖረው ኤቲካል ስታንዳርድ ያስፈልጋል። ነገር ግን ኤቲካል ስታንዳርድ is not necessarily to prepare a financial statement. Okay, next, which of the following are the reason which make depository institution popular financial institution accepted? First, what is depository institution? ዲፖዚተሪ ኢንስቲትዩሽን ምንም ቅድም ባንክ ላይ እንዳወራ ዲፖዚት ተቀብለው ያንን ዲፖዚት ምንም የሚያደርጉ ናቸው። ለተበዳሪ
ሪል አሴት ወይም ለተለያየ ኤክስፓንሽን ለኮንሰፕሽን ለሚፈልጉ አካላት ዲስትሪቢዩተር የሚያደርጉ ናቸው። ዲፖዚተሪ ኢንስቲትዩሽን they are very popular ናቸው። ወይም የተጠየቀው ጥያቄ ምንድነው የዲፖዚተሪ ኢንስቲትዩሽን ባህሪ ያልሆነው የቱ ነው እንደማለት ኤክሰፕት ስለሚል ማለት ኦኬ ለምሳሌ ኤ make profit from a spread between lending and borrowing rate that's true አይደል በሚበደሩትና በሚያበድሩት ሬት መካከል ያለውን ስፕሬድ ልዩነቱን ነው እንደ ትርፍ የሚይዙት that's true b they sell share to surplus unit they sell share ይላል to surplus unit ማለት ገንዘብ ላላቸው ሰዎች አክሲዮን ይሸጡና ገንዘብ ይሰበስባሉ ኦኬ use this fund ይሄንን ፈንድ ለምን ይጠቀሙታል use the funds received to purchase a portfolio of securities ይሄንን አክሲዮን ሸጠው ያመጡትን ገንዘብ የተለያየ ዳይቨርሲፋይድ የሆነ ፖርትፎሊዮ ኦፍ ሴኩሪቲ ቦንድ ላይ ስቶክ ላይ ኢንቨስት ያደርጉታል ይላል and they accept the risk of loan provided ኦኬ አሁን እዚህ ጋር እንቆማለን ምክንያቱም ዲፖዚተሪ ኢንስቲትዩሽን ማለት ቤዚካሊ ፋይናንስ የሚያገኙት ከየት ነው ከዲፖዚተሪዎቻቸው ነው ከፋይናንሻል ኢንስቲትዩሽኖች ከሴቨሮቻቸው ነው ዲፖዚት ከሚያደርጉት አካል ቢል የተጠቀሰው ባህሪ የማን ባህሪ ነው የሚቹዋል ፈንድ ባህሪ ነው ሚቹዋል ፈንድ ነው ለሰርፕለስ ዩኒቶች አክሲዮን በመሸጥ አክሲዮኑን ዳይቨርሲፋይድ የሆኑ ፖርትፎሊዮዎች ላይ ኢንቨስት በማድረግ ያንን ለሼር ሆልደሮቹ መልሶ የሚያከፋፍለው ሚቹዋል ፈንድ ነው እንጂ ዲፖዚተሪ ኢንስቲትዩሽኖች አሉ ሚቹዋል ፈንድ ነን ዲፖዚተሪ ውስጥ ካሉት ከነ ኢንቨስትመንት ባንክ ጋር የሚመደብ ነው አይደል ስለዚህ ኤ ሲ እና ዲ የዲፖዚተሪ ኢንስቲትዩሽን ባህሪ ነው ለምሳሌ ሲ they have more expert than individual surplus unit in evaluating a credit worthiness of a default ለምሳሌ እኔ ገንዘብ አለ ለአንድ ሰው ላበድር ነው ለዛ ሰው ላበድር ነው ስለዚህ ሰው ባበድር ገንዘቤን ይከፍላል አይከፍልም ብዬ የምለካበት ክሬዲት ወርዝነሱን የምለካበት ዕውቀት ወይም ልምድ ሊኖረኝ ይችላል ነገር ግን አንድ ኢንዲቪጁዋል አበዳሪ ይሄን ከሚያደርግ በኮርፖሬሽን ደረጃ በባንክ ደረጃ የሚደረገው ግን more they have expert more they have knowledge in order to assess የተበዳሪውን ክሬዲት ወርዝነስ የመለካት አቅማቸው ትልቅ ነው that's true ዲም ትክክል ነው they repackaging fund received from deposits to provide loan of the size of maturity desired by deficient unit አይደል ከዲፖዚተር የሚያገኙትን የገንዘብ ጥረት ላለባቸው ሰዎች በተለያየ የብድር አይነት ካይንስ ፓኬጅ ያከፋፍላሉ ያበድራሉ that's true so the answer is B okay next when a purchase order of a contract is issued purchase order of contract of issued as authorized by an appropriation the journal entry to be recognized this commitment include so purchase መንግስት obviously purchase order ስናደርግ ላደረግነው ፐርቼዝ ኦርደር ለገባነው ኮሚትመንት ለዚህ ለኦርደሩ የሚሆን የሆነ ገንዘብ ሪዘርቭ ማድረግ አለብናል ያቺን ሪዘርቪንጓን እንዴት ነው የምንመዘግባት how to record ፐርቼዝ ኦርደር ስናደርግ እንዴት ነው የምንመዘግበው obviously ምን አድርገን ነው የምንመዘግበው ኢንካምብራንስ ዴቢት ሪዘርቭድ ፎር ኢንካምብራንሱን ክሬዲት አድርገን ነው የምንመዘግበው so ኢንካምብራንስ ዴቢት እናደርጋለን ሪዘርቭድ ፎር ኢንካምብራንሱን ክሬዲት አድርገን ነው የምንመዘግበው so the answer is B ይሆናል debited to encumbrance ነገር ግን credited to reserved for encumbrance ቢኖርም መልስ ሊሆን ይችላል ልክ ስንቀበልስ ያዘዝነውን ዕቃ ኦርደር ያደረግነው ነገር ስንቀበልስ ሪቨርስ ይሆናል reserved for encumbrance debit ይሆንና encumbranceን ክሬዲት እናደርገዋለን ከዛ expenditure and debit voucher payable and credit እናደርግ ነበር actually ብንቀበለው ኖሮ ማለት okay next which of the following result is the cost of goods available for sale ይላል okay cost of goods available for sale እንዴት ነው የምናገኘው ወይም የcost of goods sold available for sale ፎርሙላ የሆነው የቱ ነው which of the following result የትኛው ነው ምንን የሚያመጣልን which of the following result that bring us cost of goods available for sale የሚሰጠን የቱ ነው okay መጀመሪያ cost of goods available for sale ማለት ምን ማለት cost of goods available for sale ማለት ለሽያጭ የተዘጋጁ ዕቃዎች ላይ እኛ ያወጣነው ወጪ እንደማለት cost of goods available for sale ማለት ልንሸጣቸው የገዛናቸው ወይም ያመረትናቸው ዕቃዎች ላይ ያወጣነው ወጪ ነው cost of goods available for sale cost of goods sold ከሆነ የተሸጡት ዕቃዎች ላይ የወጣው ወጪ እንደማለት so the answer is ምን ነው የሚሆነው D ነው አይደል ለምን የcost of goods sold ፎርሙላን እናምጣው እስቲ እዚህ ጋር ምክንያቱም beginning inventory plus cost of merchandise purchase ለመርቸንዳይዚንግ ካምፓኒ ከሆነ beginning inventory plus cost of merchandise purchase minus ending inventory ነው አይደል ኦኬ ሁለቱን ስትደምሩ beginning inventory plus cost of goods merchandise purchase ምን ነው የሚሰጡን cost of goods available for sale ነው የሚሰጡን so the answer is D ይሆናል ማለት
Okay, next, which of the following does engaged in continuous professional development belong to? Okay, professional audit ethics ላይ ስናይ ፕሮፌሽናል ኮድ ኦፍ ኮንዳክትን ስናይ ቤዚክ የሆኑ አንድ ኦዲተር ሊያሟላቸው የሚገቡ ፕሮፌሽናል ኤቲክሶች አሉ አለ ኢንቴግሪቲ፣ ኦብጀክቲቪቲ፣ ኮንፊደንሻሊቲ፣ ኮምፒተንሲ፣ ኢንዲፔንደንሲ እነዚህ ከአንድ ኦዲተር የሚጠበቁ ፕሮፌሽናል ኤቲክሱን እንዲጠብቁ የሚያስገድዱ ባህሪያት ናቸው። ሶ የትኛው ነው ኮንቲኒየስ ፕሮፌሽናል ዴቨሎፕመንት ጋር ሊንክድ የሚያደርገው ነው ጥያቄው። which of the following does engage in continuous professional development belong? obviously ምን ኮምፒተንሲ አይደል? ኮምፒተንሲ የሚለው ኦዲተር ፕሮፌሽናል ኮምፒተንሲ ማለት ኦብቪየስሊ ራሱ ምን ማድረግ አለበት? አፕዴት ማድረግ አለበት፣ መማር አለበት፣ አዲስ ከሚወጡ ነገሮች ጋር ራሱን ማስታረቅ ራን ማድረግ መቻል አለበት፣ ራሱን አፕዴት ማድረግ መቻል አለበት ያለው ፕሮፌሽናል። ሌላኛውስ ኢንቴግሪቲ፣ ሆነስት እና ስትሬት ፎርዋርድ መሆን አለበት። ኦብጀክቲቪቲ፣ ፋክት እና ፋክት ላይ ቤዝ ብቻ ማድረግ አለብን። ይሄ ሳብጀክቲቪቲ ሊኖረን አይገባም። ፍራውድ እና ኢረር ሊኖር አይገባም በምንሰራው ስራ። ፕሮፌሽኑን ዲስክሬዲት ከሚያደርጉ ነገሮች መራቅ አለብን የምንላቸው ሌሎቹ የፕሮፌሽናል ኤቲክስ ባህሪያት ናቸው ማለት። ሶ the answer is here. Next, which of the following best describe sales agency? Okay, sales agency bestly describe የሚያደርግልን ስቴትመንት የቱ ነው? ሶ ይሄን ለመመለስ ምን ማወቅ አለባችሁ? ሴልስ ኤጀንሲ ምንድነው? ብራንች ምንድነው? ዲቪዥን ምንድነው? ሆም ኦፊስ ምንድነው? ፓረንት ምንድነው? ሰብሲዳሪ ምንድነው? የሚሉትን በደንብ ሪሜምበር ማድረግ አለብን ማለት ነው። ሶ ኦልዌይስ ሴልስ ኤጀንሲም ቢሆን ብራንችም ቢሆን ምን አይደሉም? ሰፓሬት ሌጋል ኢንቲቲ አይደሉም። ከሆም ኦፊሱ ተነጥለው ህጋዊ ሰውነት ኖሯቸው የሚቋቋሙ ድርጅቶች አሉ። ስለዚህ ኤ በታምር መልስ ሊሆን አይችልም ማለት ነው። ምክንያቱም ሰፓሬት ሌጋል ኢንቲቲ ሊሆን የሚችለው ምን ቢሆን ሰብሲዳሪ ቢሆን ኖሮ ሰብሲዳሪ ሀዚ ሰፓሬት ሌጋል ኢንቲቲ ሊኖር ይችላል። ነገር ግን ሴልስ ኤጀንሲ፣ ብራንች፣ ዲቪዥንስ they are not a separate entity, but degree of autonomousቸው ግን ይለያያል። ብራንች ሞር አውቶኖመስ ነው፣ አካውንቲንግ ኢንትሪ ይመዘግባል። ሴልስ ኤጀንሲ ግን ለስ አውቶኖመስ ነው፣ አካውንቲንግ ኢንትሪ አይመዘግብም። ስለዚህ ምንና which of the following best describe sales agency? ሴልስ ኤጀንሲ best describe የሚያደርግልን የትኛው ነው? so the answer is ምን ይሆናል? ቢ ይሆናል። a parts of the company that handling sales and marketing activities simply in the showroom ኦርደር በመቀበል ከስተመር እና ድርጅቱን በማገናኘት አንዳንድ ነገሮችን ፋሲሊቴት በማድረግ የሚሰራው የኦርጋናይዜሽናል ዩኒት ነው ምን ምንለው ሴልስ ኤጀንሲ ብለን የምንጠራው ማለት ነው። ሌላ ድርጅት የሚሰራ ቢሆን ፎሬን ኦፕሬሽን እንለው ነበር። ሞር ከብራንች ከፍ ባለ ደረጃ የሚሰራ አውቶኖመስ ሆኖ ትልልቅ ትራንዛክሽኖችን ግብይት የሚፈጽም ቢሆን ኖሮ ግን ዲቪዥን ወይም ዲስትሪክት ብለን እንጠራው ነበር። so the answer is A and B ይሆናል። Okay, next, during audit planning, if inherent risk is high related to fixed asset, what is expected of auditors? Okay, audit plan በምናደርግበት ወቅት basically determine ማድረግ ከሚገባን ጉዳዮች መካከል ምንድን ናቸው? inherent riskን፣ control riskን፣ acceptable audit riskን፣ plan detection risk determine መደረግ ያለባቸው። Okay, what is inherent risk? inherent risk ምንለው before we assessing ድርጅቱን ኢንተርናል ኮንትሮል አሰስ ሳናረግ ውጫዊ በሆነ አሰስመንት ድርጅት ውስጥ ሊኖር ይችላል ምንድነው ማቴሪያል ሚስ ስቴትመንት፣ ማቴሪያል ኤረር ኤንድ ፍራውድ አሰስ ለምሳሌ የሆነ ድርጅት ተጠሩና ገቢዎቹ ላይ ብዙ ማጭበርበር ወንጀል ሊኖር ይችላል። ገብተን ኮዲት አላረግ ገብተን አላየም፣ ግን ከውጭ ሆነ በአሰስመንት ዲተርማይን የምናረገው ሌቭልስ ኦፍ ኤረር እና ፍራውድ ሊኖርበት ይችላል። በዲተርማይን የምናረጋትን ሪስክ ነው ኢንሄረንት ሪስክ ብለን የምንጠራው። ስለዚህ ኮንትሮል ሪስክ ቢሆን ኖሮ አፍተር ኤግዛማይኒንግ ኢንተርናል ኮንትሮሉን ኤግዛማይን ካረግን በኋላ በኢንተርናል ኮንትሮሉ ዊክነስ ምክንያት ማቴሪያል ሚስ ስቴትመንት እና ፍራውድን ኢንተርናል ኮንትሮል የተዘረገው ኢንተርናል ኮንትሮል ሲስተም ላያጋልጥ የሚችልበት እድል ነው ኢንተርናል ኮንትሮል ሪስክ። ለጥያቄ ምንድን ነው የሚለው during audit planning if inherent risk is high related to fixed asset ከፊክስድ አሴቱ ጋር ስናነጻጽር የፊክስድ አሴቱን ዲተርማይን ሲያደርግ ሃይ የሆነ ኢንሄረንት ሪስክ ሊኖር ይችላል ብሎ ዲተርማይን ያደርግ። ኦኬ ሃይ የሆነ ኢንሄረንት ሪስክ ሊኖር ይችላል ብሎ ዲተርማይን አድርጓል ማለት ነው ብዙ ማቴሪያል ሚስ ስቴትመንት፣ ብዙ ፍራውድ፣ ብዙ ማጭበርበር ሊኖር ይችላል ብሎ እየገመተ ነው አሰስ እያደረገ ነው ማለት። ይሄን ብሎ ካመነ ኦዲተሩ ምን ማድረግ አለበት?
obviously accumulate more evidence in audit of fixed ፊክስድ አሴቱን ኦዲት በምናደርግበት ሰዓት በተቻለ መጠን የተቻለውን መረጃና ኤቪደንስ ምን ማድረግ አለበት? አኮሙሌት ማድረግ አለበት። so the answer is C ሆና ነው። okay, next account receivable at the end of the month 800,000 bad debt are expected to be 1.5% of account receivable. okay, አሁን በወሩ መጨረሻ ምን አለ? 800 ሺህ ብር አካውንት ሪሲቨብል አለ ወይም ሊሰበሰብ የታሰበ ሪሲቨብል አለ። ከዚህ ውስጥ ላይሰበሰብ ይችላል ተብሎ ፐርሰንቴጅ ኦፍ ሪሲቨብል ማለት የሪሲቨብሉ 1.5% ላይሰበሰብ ይችላል ብሎ ኢስቲሜት ተደርጓል። ከዛስ if allowance for debitful account has a credit balance of ስንታል 110,000 ወይም ነው ይቅርታ if the allowance for debitful account has a credit balance of 1,000 before adjustment. so adjustment ከመስራታችን በፊት በወሩ መጨረሻ allowance for debitful account previously determine ካደረግነው previously estimate ካደረግነው ውስጥ ከሪሲቨብል ውስጥ አይሰበሰብም ብለን estimate ካደረግነው ውስጥ ክሬዲት ሳይድ ይዞ አፍዳ ተቀምጧል። ስንት? በ1,000። የተጠየቅነው ታዲያ ምን ነው? አጀስትመንቱ ነው ወይስ ባላንሱ ነው? እዚህ ነው በደምብ ቼክ ማድረግ ያለብን። what is a balance of allowance for debitful account after adjustment? okay, previously credit balance 1,500 አለ። አሁን አዲስ ኤስቲሜት ያደረግነው ደግሞ የሴልሱ 1.5% ላይሰበሰብ ይችላል። ኦኬ፣ መጀመሪያ ምን እናደርጋለን? የሴልሱን 1.5% እናባዛለን። ስንት ይመጣል? እንደዚህ እናባዛው። የሴልሱን አልኩ የአካውንት ሪሲቨብሉን 1.1% ስናበዛው ስንት? 12,000 ይመጣል። ኦኬ፣ ነገርን 12,000 ሪከርድ አለ። አጀስቲንግ ኢንትሪ 12,000 አሁን ምክንያቱም ፕሪቪየስሊ አምና 1,000 ክሬዲት ሳይድ ስላለው አሁን 12,000 ካለው ልዩነቱን ነው የምመዘግበው። ምክንያቱም ደብል ካውንቲንግ ኦፍ ሪሲቨብል እንዳይፈጠር ዴቢት ሳይድ ቢኖረው ደምረን ነው አይደል? ክሬዲት ሳይድ ስላለው ልዩነቱን ብቻ ነው አጀስቲንግ ኢንትሪ የምመዘግበው። ማስተካከያ ቢፎር አጀስትመንት 12,000 ነው። ሶ አጀስትመንት ደግሞ ስሰራ ይሄው ባድ ዴብት ኤክስፔንስ ዴቢት አፍዳን ክሬዲት አደረኩ። ኦኬ፣ ግን የተጠየቁት ምኑ ነው? what is the balance of AFDA after adjustment? already adjustmentun ከሰራን በኋላ ማስተካከያውን ሰርተን ከመዘገብን በኋላ አፍዳ ስንት ባላንስ ይኖረዋል? ኦኬ፣ so before adjustment አፍዳ በቲ አካውንት ብንሰራው አፍዳ before adjustment ምን ሳይድ ነው ያለው? ክሬዲት ሳይድ ነው። አንድ አሁንም አጀስትመንቱ ላይ 11,000 ብቻ ነው የመዘገቡት። በምን ሳይድ? በክሬዲት ሳይድ። ስለዚህ የሁለቱ ድምር ነው 11 ሲደመር 1,000 ሲሆን 12,000 ይሄ ቢ የሚለው ትክክል አይደል? ዳንሰሪስ ኤ ነው 12,000 ነው። ኦኬ፣ እንደዚህ አይነት ጥያቄ ከዚህ በፊት ማን ሰርተናል? ስንተኛው ጥያቄ እንደሆነ አላስታውስም፣ ግን ምንድነው አጀስቲንግ ኢንትሪው ቢሆን የተጠየቅነው ለአጀስቲንግ ኢንትሪው ሪከርዲንግ ቢሆን የተጠየቅነው 11,000 ነበር መልሳችን። ነገር ግን አፍተር አጀስትመንት ከሆነ አጀስት ከተደረገ በኋላ ያለውን ባላንስ ከሆነ የተጠየቅነው ግን the answer is 12,000 ይሆናል ማለት ነው።